በመንፈስ እንሞላ፣ እንጸልይ፣ በቅድስናና በጽድቅ ህይወት እንመላለስ፣ የአቋም ሰዎች እንሆን። ምንድነው ሮቤላዊነት አንዳንድ ሰዎች ላይ ይታይባቸዋል። አቋም ማጣት ማለት ነው። የሚዋልሉ አይነት ይሆናሉ እና የአቋም ሰዎች እንሆን። ይህን ካደረግን ማንም አያስቆመንም። ማንም አይደለም ሰው ሰይጣን በነቂስ ከሲኦል ቢወጣ በቃ አያስቆሙንም። እኔ እግዚአብሔር ምስክር አያስቆሙንም። እንግዲህ በቅዱስ ስሙ ነው የምንጓደደው አይደል? በቃ ቅዱስ ቃሉን እንታጠቅ፣ በመንፈስ ቅዱስ እንሞላ፣ እንጸልይ፣ በቅድስናና በጽድቅ ህይወት እንኖር፣ የአቋም ሰዎች እንሆን። ይህን ካደረግን ማንም አልኳቸው ማንም አያስቆመን። መሳደብ ይችላሉ። እኔ በዘመኔ በሃይማኖት ውስጥ በተለይ በክርስትናው ዓለም ፔንቴኮስታል ለምንድነው የሚጠላው ብዬ ለምንድነው የሚጠላው ብዬ ኦርቶዶክስ አጠቃላይ ብትጠላንም እንኳን ቅሉ ግን እነሱም አሁን እኛ ማለት እነሱ አይደለንም ብለው የሚሉ ከኛ ወገን የሆኑቱ እየተናገሩ ስለሆነ ኦኬ የአዙዛ ስትሬቶች አሉ። እኛ የአዙዛ ስትሬት ምንድነው ተወላጆች አይደለም። የኔ ፔንቴኮስታልነት የኛ መንፈስ ቅዱስን የጸጋ ስጦታ ልምምድ አዙዛ ስትሬት ላይ አይደለም የሚጀምረው። አይደለም ኢየሩሳሌም ነው የሚጀምረው። በዚህ ኑ እናውራ ብለን ስንላቸው እኮ ማንም አይመጣም። ቅዱስ ቃሉ ላይ ቁሙና አውሩን አያወሩንም። ሄደው ያው አሮጊቶችና ሽማግሌዎች ጋር የሚወተፉት ማለት ነው። እና ደግሞ በሽማግሌና በአሮጊት አንመራም፣ በቅዱስ ቃሉ ነው። ጴጥሮስ ካላለ ማንም ቢል አልሰማም። አንተ ትውልድ እንዳትሰሙ። ቅዱስ ጴጥሮስ ካላለ በቃ እንትና ብለዋል እንትና ብላለች የሚባል ነገር የለም። በቅዱስ ቃሉ ነው የሚመዘነው። ዮሐንስ ካላለ በቃ ማንንም አንሰማም። ሰማዩ ላያቸው ላይ ሊደፋ ይችላል፣ መብታቸው ነው። ወንድማችን ዮኒ ሰይጣን በአፍጢሙ የመረጠበት ቦታ በአፍጢሙ ሄዶ መደፋት ይችላል ይላል። እውነቱን ነው። ሰይጣን ያለው ግን ደግሞ ዝም በሉ ይኸው ወንድሞችን ይደፉ ብሏል አላልኩ እና በቃ ቅዱስ ቃሉ ያለውን የሚቀበል እግዚአብሔር ከሰማይ የሚፈልገው አሁን ልብ ያረፈ አይነት ብለው እንደሚሉ ሰዎች እግዚአብሔር ከሰማይ የሚፈልገው ቃሉን የታጠቀ በመንፈስ የተሞላ በቅድስናና በጽድቅ ህይወት የሚኖር ኢየሱስ ክርስቶስን በሚመስል ህይወት ማለት ነው። ቅድስናና ጽድቅ በፍቅርም በምሕረትም በጣም ብዙዎች ናቸው። በእምነት ያቋም ሰው በመሆን ማለት ነው። በቃ እዛ ላይ ከቆምን ማንም እኮ አልኩ ማንም ማለት ማንም እዚህ ምድር ላይ አለው ብሎ ቢል ማንም አይነቀንቀህም። ምክንያቱም ቅዱስ ቃሉን ተሞልተሃል። የቃሉ ባለቤት እግዚአብሔር መንፈስ ቅዱስ ከአንተ ጋራ ነው። ዕለት ዕለት ድምፁን ትሰማለህ። ሊያላግጥ ይችላል መጥቶ ግን ፊትህ ግን አይቆምም። ፊት አይቆምም። ድምፃችንን እግዚአብሔር ያከብደዋል ማለት ነው። ለዚህ ነው አንድ ተናግረ ሳምንት ሁሉ ይንጫጫሉ። አንድ ተናግረ ማለት ነው። እነሱ ዳስ ጣሉ ይላሉ፣ እነሱን ዳስ እናስጥላቸዋለን ማለት እኛ ግን ዳስ እንዲጥሉ እውነቱን እንዲያውቁት ነው። ፋክት እና አትፍሩ፣ ልባችሁ አይዛል። ፔንቴኮስታልነት በእርግጥ ሁሉም አፉን ሲከፍትበት እየታየ ነው ሶሻል ሚዲያ ላይ። እኔ በጌታ የሆናችሁ ወንድሞች ኦኬ ጥብቆ ለባሾችንም እንዳትፈሯቸው። እናንተ አዳዲስ ጥብቆ እንደዚህ የወንጌል አማኝ ነኝ ምናምን ነገር ማለት አይጠበቅባችሁም። በእውነት በዚህ አይደለም የምንገለጠው። መንፈሱን ተሞላ፣ ቅዱስ ቃሉን ታጠቅ፣ የአቋም ሰው ሁን። በቃ የአቋም ሰው ሁን እህቴ፣ የአቋም ሰው ሁኝ። ኢየሱስ ጌታችን አይደል? በቃ አለቀ አለቀ። እና እኔ በጌታ ልለምናችሁ ማለት ክፋት ነው እያልኩ አይደለም። እንደዚህ የፕሮፋይል ፒክቸር አታድርጉ። የወንጌል አማኝ ነን ታዲያ እኛ ታዲያ ምንድን ነን ታዲያ?
ይታወቃል። አታድርጉ። የኛዎቹ ፔንቴኮስታል አታድርጉ። እሺ ጠብቋቸው፣ እናስወልቃቸዋለን። በቁማቸው አልኳችሁ፣ በቁማቸው። ይህን ዘረኛ ቸርች ውስጥ የተሰገሰገ ሁሉ እኔ ብቻዬን አስወልቃቸዋለሁ። እር እያሉ ሳምንት ሁሉ ይውላሉ። መጥቼ ደግሞ በሚቀጥለው ሳምንት ደግሞ ሌላ አጀንዳ ሰጣቸዋለሁ ማለት ነው። እና ፔንቴኮስታል የሆናችሁ ወንድሞቼ እናቶቼ ዩኒፎርም እንደዚህ እነሱ እንደሚያደርጉት እንደዛ አታርጉ። ይሄ ዓለማዊነት እኮ ነው። ሊሊ አሁን በዚህ ዩኒፎርም ነው የምትታወቀው፣ የጌታ በመሆኗ። ቤኪ በዚህ ነው የምትታወቀው እንዴ? ልክ ኤርሚዬ ትክክል ነህ። በዚሁ ቀጥለህ የምትልልን ልነግርህም ለሁላችሁም የሉትራን ቡክ ኦፍ ኮንኮርድ ላይ ካልቪኒስት ስተት ነው የውሸት አስተምሮ ነው የሚል ተገኝቷል። ግን እነሱን ምንም አይሏቸው። እነሱ እዛው ይጨራረሱ፣ እኛ ችግር የለውም። ወገኖቻችን ናቸው፣ እነሱ ማየት ያለባቸውን ይበሉ። ግን አሁን በአንድነት ሁሉም የሚረባረበው ፔንቴኮስታልነት ላይ ነው። ፔንቴኮስታልነት እንደዚህ እንግዲህ ልጅ ነው ወይ የተረገመ ነው ብሎ ያላቸው ማን እንደሆነ አናውቅም። እኔ ከውስጥ እየጠበቅኩ ነው ያለሁት። ስብሰባዎች እየተካሄዱ ነው። ባይዘዌ በመካነ ኢየሱስ ቤተክርስቲያን ስብሰባዎች እየተካሄዱ ነው። ኦኬ ጄኒውን የሆነ ምንጮች ነው የምነግራችሁ። በአከሌ ምናምን ነገር ብዬ አልልም። እየተካሄዱ ነው። ወደ ሄድ ኦፊስም ሄዷል። እነሱ የሚመልሱትን እንሰማለን። ኦኬ እዚህ ቲክታክ ላይ የተባለው ምድር ላይ ያለውን ነገር ብዙ እኮ እንድንቆጠብ ነው እንጂ እነሱ በተናገሩት መጠልክ እዚህ ቲክታክ ላይ ያሉት በተናገሩት መጠልክ እንናገር ብዬ ብል እኔ ብቻ ነኝ የምናገረው። ሌላ አንድ ፔንቴኮስታል አይናገርም። እኔ ብቻ ኃላፊነቱን ወስዳለሁ። እነዚህ የጎበዝ አለቆች ነን ብለው ያሉትን እኔ ብቻ ዳር አስይዛቸዋለሁ። ያው እግዚአብሔር ለዘላለም የሚኖረው ንጉሥ ምስክር ነው። እልህ አይደለም። ኦኬ መብታቸው ነው። እሱ በእኔ ልሳን፣ እኛ ከጌታ በተሰጠ ልሳን ላይ ከቀለዱ እኔ በእነሱ ትራዲሽን ላይ አልቀልድም። ግን የእሱ ክርስትና ከእኔ ክርስትና እንደሚበልጥ አስቦ ከሆነ ግን መብቱ ነው። ያ ወደኋላ ወደ ቀድሞ እንመልሳታለን ብለው የሚሉት ያው ጨብጨባና እልልታ ወደማይፈቀድበት ዓለም ነው። ይችላል፣ መብቱ ነው። እኛ እልል እንበልበታ፣ እኛ እናጨብጭበታ። ኦኬ እኛ እናሸብሽብበት። የምን መዝለል ነው እንደ ፌንጣ ብለው ካሉን እኛ እናሸብሽብበት፣ እኛ እናጨብጭብበት፣ እኛ እልል እንበልበት፣ እኛ በልሳን እንጸልይበት። መጽሐፉ ካልከለከለኝ የዚህ ዘመን ሉትራዊ ነኝ ባይና ካልቪኒስት ነኝ ባይ አይከለከለኝም በልሳን እንድጸልይ ማለት። ኢቨን ፔንቴኮስታል እናንተ እንኳን አትከለክሉኝም። እኔ አንዳች ነገር እንደ መዥገር የተጣበቀብኝ ባዕድ መንፈስ አይደለም ውስጥ ያለው። ኦኬ ወደ ጌታ ሲጠራኝ ወደ ወንጌላውያኑ ስመጣ እንዳልኳችሁ ፔንቴኮስታል በሆነችው በኢትዮጵያ ሙሉ ወንጌል ቤተክርስቲያን ነው ወንጌል ስብከት የተሰበኩትኝ። ሁሌ ስለነገርኳችሁ አዲስ ነገር አይደለም። ፔንቴኮስታል በሆነችው በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነው የውሃ ጥምቀት የተጠመኩት፣ መሰረታዊ ክርስትና ትምህርት የተማርኩት። እኔ ጌታዬ ነው በልሳን ይሞላኝ። ጌታዬ ነው በራእይና በህልም በድምፅ የሚናገረኝ። ስቲል ናው ማለት ናው። ስለዚህ የሆነ አንዳችን ነገር አይደለም እኔ ላይ የተጣበቀው ማለት ነው። ይሄ ደግሞ በብዙ ሚሊዮን የሚቆጠር ፔንቴኮስታል ወገኖች ራሱ በመካነ ኢየሱስ ቤተክርስቲያን በቃለ ሕይወትም ባሉ የምናከብራቸው አገልጋዮች በእነሱ እጅ መጫን ጸሎት ሁሉ ጸልዮልኛ ቃሉ ተባርኬያለሁ፣ ተጽናንተናል ሁላችንም ማለት ነው። ዛሬ ከየት እንደበቀሉ ማይታወቁ እነዚህ ሰዎች መጥተው እንደዚህ እኔ ብዙ ጊዜ እላለሁ እናቶቻችን አሁን ሲሰሙ ምን ይሉ የወንጌል አማኞች እናቶች ማለት ነው። እኔ አውቃለሁ በኢትዮጵያ ወንጌላዊ ቤተክርስቲያን በአብያተ ክርስቲያናት የጸሎት ህብረት ላይ ወደ 3 ጊዜ ተጋብዤ አገልግያለሁ ኢትዮጵያ በነበርኩበት ሰዓት ላይ እና እዛ ለወንጌል አገልግሎት ለሚድኑ ሰዎች ይማለዳል። የጸሎት ህብረት አለ። አዳር ፕሮግራም ሲጸለይ በየጸሎት ህብረቱ በየቤተክርስቲያኑ ሲጸለይ አውቃለሁ። ቀን ተሰይሞ ማለት ነው። በዚያን ቀን በቃ ስለሚድኑ ሰዎች የሚማለድ ማለት እናቶቻችን አባቶቻችን እዛ ይጸልያሉ በየቸርች። እኛ ልጆቻቸው ወተን ሶሻል ሚዲያ ላይ ምንድን ነው የምናደርገው? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ እናቶች እኮ ያነባሉ
ያምጣሉ ትውልድ እንዲድን። የኢትዮጵያ ቃለ ሕይወት ቤተክርስቲያን እናቶች የሙሉ ወንጌል የመሰረት ክርስቶስ እናቶች እኮ አባቶች ያነባሉ፣ ደም እንባ የሚያለቅሱት ትውልድ ይዳን ብለው ወደ እግዚአብሔር በብርቱ ይጸልያሉ፣ በብርቱ ይጮኻሉ። እኔ የነዛ እናቶችና የነዛ አባቶች የጸሎት ፍሬ እንደሆንኩኝ አውቃለሁ። እኔ እንኳን ወደ ጌታ በመጣሁበት በዚህ 27 ዓመት ውስጥ በኢትዮጵያ ሙሉ ወንጌል ቤተክርስቲያን ቀጠና 2 ሮብ ማነው ቅዳሜ በነበረው ፕሮግራም ላይ በመሰረት ክርስቶስ ቤተክርስቲያን አዳር ፕሮግራም ሁሌ ይዛ ነበር ማድረ የነበረው መሰረት ክርስቶስ እና ይህን አዳር ፕሮግራም እንኳን በፋሲካ በዓል እንኳን ራሱ በዓል እያከበረን እንኳን ስለሚድኑ ሰዎች እንዲድኑ ይጸለይ ነበር። በቃለ ሕይወት ቤተክርስቲያን በሄድኩባቸው በተካፈልኩባቸው አብያተ ክርስቲያናት ሲጸለይ ነው። እኔ የነዛ እናቶች ጸሎት ውጤት ነኝ ነው ብየምረው። በእውነት ስለሚድኑ ሰዎች ይጸልዩ ነበር። ጌታ ሆይ ሂድ ገዳም ግባ፣ ማን ይከለክልሃል? አንተን ማን ይይዛል? መስጊድ ግባ፣ ሼኮቹን አድን፣ ደረሳዎቹን አድን፣ የእነሱን መሪዎች ህዝቡን አድን። ገዳማት ግባ፣ ቤተ ክርስቲያን ግባ፣ ጳጳሳቱን፣ መነኮሳቱን፣ ዲያቆናቱን በፍቅር ይሸነፉ፣ ልባቸው ይያዝ፣ ከድቅድቅ ጨለማ ይውጡ እያለ ሲጸለይ እኔ በጣም አውቃለሁ። እናንተም ታውቃላችሁ። አንዳንዶቻችሁ በጌታም ቀድሞ ናችሁ። አንዳንዶቻችሁ ከኔም እንኳን ራሱ በኋላ ጌታ እንኳን ብትቀበሉ፣ ግን ይሄ የምንሰማው እየሰማኑ ያለ ነገር ነው። ሙስሊሙ ምን አለ? ባለፈው አንድ ቪዲዮ አሳይቻችኋለሁ። ወደ ሃርድ ዲስክ ላይ ስለወሰድኩት መገልበጥ አለብኝ። ወደ ዩቲዩብ ማነው ወደ አይፓድ ወይ ላፕቶፕ ላይ ምን አለ? በጣም ደንግጦ ማለት ነው ለእስላሞቹ ሲያስተላልፍ፣ እኛ ይህንን ብንነግራችሁ ከባድ የልብ ስብራት ነው አለ። ቃል በቃል ቪዲዮ አለኝ እና ይህን ብንነግራችሁ የልብ ስብራት ነው፣ ሙስሊም ምዕመናኑ ያጀማ ብሎ ነው ያለው። እኛ ይህን ብንነግራችሁ በጣም የልብ ስብራት ነው። ፕሮቴስታንቱ አዲስ አበባ ከተማ ውስጥ 20 ሺህ እኮ ህዝብ መልምለው አሰራጭተዋል አለ። ምን ለምንድን ነው ይህንን ውስጥ ላይ ስብሰባ ላይ ገብቼ ነው በመረጃ ያገኘሁት አለ። የት የካውንስሉ ስብሰባ ላይ ማለት ነው። 20 ሺው ምንድን ነው ምናምን ነገር ምን ሊል ነው ስል መረጃ ብሎ ያወጣው 20 ሺህ መልምለው እኮ ከተማ ውስጥ በቃ እንትን አደራጅተውታል። ለምን ጎማ ሊያስለክሱ ነው ብሎ ሊለን ይሆን? ድንጋይ ሊያስወረውሩ ነው እስላም መስጊድ ላይ ወይ ኦርቶዶክስ ቤተክርስቲያን ቅዳሴ እየቀደሱ እያሉ ድንጋይ እንዲወረውሩ ፕሮቴስታንቱ አሰለፉ ብሎ ሊለን ነው? ይሄ እንዳለን ያውቃሉ፣ ራሳቸው ናቸው የመሰከሩት። ጴንጤነት ማለት ስዳደግነት አይደለም። የትኛውም ቤተ እምነት ላይ ድንጋይ አይወረውርም። እስላሞቹና ኦርቶዶክሶች ናቸው የእኛን ጣሪያ የሚነድሉት፣ ያውቃሉ። እና ምን ሊሉ ነው ታዲያ? ምንድን ነው የተመለመሉት ቤስል ራሱ ሲናገር 20 ሺህ የሚሆኑቱ እዚህ ብቻ በአዲስ አበባ ውስጥ ይሄን አድርገዋል። በኢትዮጵያ ላይ 1.2 ሚሊዮን አሰማርተዋል አለ። ስራቸው ስንት ነው ያለው? 3 ነው 4 ነገር ነው አለ። አንደኛው ይጸልያሉ አለ። ሙስሊሙ እኮ ነው ያለው። እናቶች ሎርድ ይጸልያሉ። ሁለተኛ የወንጌል ሰበካቸውን ሄደው ይሰብካሉ። በዚህ አቅጣጫ እኛ የሙስሊሙ ማህበረሰብ እየሰራ አይደለም ማለት አሜሪካ ሀገር የሚኖረው ሰውየው። ሁለተኛ የወንጌል ሰበካውን የእነሱን ስብከታቸውን ይቀጥላሉ። ሶስተኛ የሰበኩትን ሰው በፍቅር ይቀርቡትና ይይዙታል። ከዛ ወደ የቤተ እምነታቸው ኢንቫይት ያደርጉታል። ማነው ይቀርቡታል አለ። በሶስተኛ ይቀርቡታል። አራተኛ ያን የቀረቡትን ሰው ወደ ቤተ እምነታቸው እንዲመጣ ኢንቫይት ያደርጉታል አለ። ይጸልያሉ፣ ወጥተው ይሰብካሉ። ማነው ይጸልያሉ፣ ሰውን በፍቅር ይቀርባሉ፣ ከዛ ይሰብኩታል። የሰበኩትን ወደ ቤተክርስቲያን ኢንቫይት ያደርጉታል። በዚህ ሚስጥር አወጣብነው። ሚስጥር የኛ ሚስጥር ነው። የኛ ሚስጥር ነው። ግማሹ ምን ቦምብ ገዝቷል፣ ግማሹ ገጀራ ገዝቷል አላለንም። እኛ ሰይፋችን እግዚአብሔር ቃል እንጂ ባሌስትራ አይደለም። ኦኬ ዳውን እንተና፣ ዳውን መለስ፣ ዳውን መንግስቱ፣ ዳውን አብይ አንልም። ዳውን ባዮቹ ይታወቃሉ። አባናና ፈርፋ ናቸው። የሶሪያ ወንዞች ነው ያልኩት እኔ።
ሌላ ምንም አላልኩ። ከፈለክ ደግሞ ፍርጥ አድርጌ እነግርሃለሁ። አንዳንዴ በቅኔ መናገሩ ጥሩ ነው፣ መድገብ ቅኔ ከሆነ ማለት ነው አንልም። እና ሚስጥር ብሎ ካውንስል ውስጥ ልኮ የሙስሊሙ ሰውዬ ቪዲዮ እጄ ላይ ደርሰኝም በመድኃኒዓለም እና አሳየሁት እኮ አንድ ሰሞን ታስታውሱ ከሆነ አይደል ነው። እኔ እችን ተናግሬ ለኤቢም ስለመጣ ለሌሎችም ዋሪር ሰማለ ተናገሩ እህቶችም ማለት ነው። ወጥር ለምን ቅዱስ ቃሉን ለማንበብ ከቅዱሳን ጋር ህብረት ለማድረግ ቸርች የሌላችሁ ቸርች ግቡ፣ ቸርች ያላችሁ ከቸርች አትቅሩ። ቅዱስ ቃሉን አንብብ። በቤተ ክርስቲያን የሚሰጥ ትምህርት ጤናማ ትምህርት እንማር፣ መንፈሱን እንታጠቅ፣ እንጸልይ። በቅድስናና በጽድቅ ህይወት ራስን ለመኖር ማስለመዳችንን እንቀጥል። ኦኬ፣ የአቋም ሰዎች እንሆን፣ በፍቅር ሰዎችን እንቅረብ። ነገርኩ። ይሄን ካደረግን ማንም እፊት ለፊታችን አይቆምም። ማንም እኮ አልኩ፣ የኤልያስ አምላክ ምስክር ነው። ማንም እፊት ለፊታችን አይቆምም። ይመጣሉ፣ ያወራሉ፣ ቃላቸው ገለባ ነው የሚሆነው። ይመጣሉ፣ ያወራሉ፣ ለ5 ቀን ለ6 ቀን ይታያሉ፣ ለ3 ወር ለ4 ወር ይታያሉ። ቲክታክ ላይ በዛ እንደው መጣ፣ ይሄኛው ደግሞ መጣች ይችኛቱ ምናምን ነገር ተብለው ይባላሉ። ያው ጌታ ምስክር ነው። በዚህ 11 ዓመት ውስጥ አይቻለሁ ስንቱን መጥተው የሄዱ አልኩ እኮ። በቃ ቡን ብሎ ነው የሚጠፋው። ማንም ይል ሳይለው እራሱ ይጠፋል። ለምን? አንደኛ ሚሽን የለውም። ብዙዎቹም ፌስቡክ ላይ አይቻቸዋለሁ። በዚህ 11ኛው ጨርሼ ወደ 12ኛ ገባው። በዚህ 12 የሶሻል ሚዲያ ዓመት የሶሻል ሚዲያ አገልግሎት ፌስቡክ ላይ ያልመጣ አልነበረም። ላይቭ የሚገባ የነበረ በኢየሱስ ክርስቶስ ከ20 እስከ 30 የወንጌል አማኞች ይገቡ ነበር ላይቭ ላይ። አሁን ግን ወፍ። ለምን? ሚሽን የላቸውም። ደፍሬ እነግራቸዋለሁ፣ ኢየሱስ ወንጌል እንዲሰብኩ አላካቸው። የወንጌል ጥሪ የወንጌል በርደን የላቸውም። ቲክቶኩም ላይ የመጣን ጊዜ ታስታውሳላችሁ። የዛሬ 4 ዓመት ወደ ቲክቶክ በመጣው ሰዓት ላይ ዓላማ ካለ ትሰነብታለህ። ዓላማችን የጌታን በጎነት ለመናገር ለመመስከር እስከሆነ ድረስ ማለት ነው። ሁሉም እንደተሰጠው ጥበብ ነው የሚያገለግለው። የግድ ሁላችን ወንጌላዊ ሁላችን ፓስተር እንሆናለን ማለት አይደለም። በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 መሰረት የእሱን በጎነት ልንናገር የተመረጥን ትውልድ ነን፣ የንጉሥ ካህናት ነን፣ ቅዱስ ሕዝብ ነን። በቃ የጌታን በጎነት ለመናገር እስከመጣ ኦርቶዶክስን እኮ ግዝት እንዲገዙት እኮ አስደርገናቸዋል። ከማጅን ወንድሞች ናቶች አንቺ እጅሽ ቁጭ ብሎ ታፕ ኮፒ ሊንክ ሼር እያደረግሽ በተሰራው ስራ አባታችን ይገዙትልን እንጂ ህዝብ እያለቀ ነው። ወጣቱ እየሄደ ነው። ከቅርብ ከምናቃቸው ጀምሮ ማዕተባቸውን በጠሱ። ባዶ መቅረት አይሆንም ወይ? ሶሻል ሚዲያውን ጴንጤው አሁን እንደዚህ እንደምታዩት አይደለም፣ በጣም እያናጉት ነው። ልክፈት እንደ ቪዲዮ ልክፈት። የራሳቸው ዲያቆናትና ቄሶች አባቶቻችን ለምን ዝም ትላላችሁ? እና አቡነ ጴጥሮስን አታስተውሉም እንዴ? ባዶ መቅረት አይሆንም ወይ? ትውልዱ እየሄደ ነው። ትውልዱን እየሄደብን ነው። ከፈት ካላችሁኝ ቪዲዮን ከፍታለሁ። ይህንን የተናገሩት ብፁዕ አቡነ አብርሃም ፊት፣ ብፁዕ አቡነ ማርቆስ ፊት የሊቃውንት ጉባኤ ባሉበት ስብሰባ ላይ ነው። ስሜን እየጠሩ ማለት ነው። እነ ኤርምያስ የሚባሉ እያናጉት ነው። ወጣቱ እየሄደ ነው፣ እያለቀ ነው። አባቶች ለምን ዝም ትላላችሁ? በላይ ያሉት ማለት ነው። ልክ ነው። እነ ቀሲስ ቴዎድሮስ እነ ቀሲስ ዲበኩሉ እነ መምህር ቢኒያም ለምንድነው በየሶሻል ሚዲያ ቲክታክ ምንድነው ቴሌግራም ግሩፕ ላይ ተመሳጥረ ኤርሚያስ ቤት አትግቡ ያውጉዙልን አባይ እንደው በወላዲት አምላክ እንደው በመብርሃን ይሁንባችሁ እናንተ ሰዎች እዛ ቤት አትግቡ። ከገባችሁም አለ መምህር ቢኒያም ቪዲዮ አለ። ከገባችሁም በዋናው አካውንታችሁ አትግቡ ማለት ነው። አሁን እዚህ ስመጣ በዋናው አካውንቴ ነው የመጣሁት አይደል? በሌላ አካውንት አይደል የመጣሁት። ዋናው አካውንቴ ትልቁ አካውንት ተናገሩ ነው ይሄን ታውቁታላችሁ። በዋናው አካውንታችሁ አትሄዱ። ለምን ብለው ቢሉ እነሱ ጋር በዋናው አካውንታችሁ ከሄዳችሁ ህዝቡን አራክፋችሁት ነው የምትመጡት።
ማለት ህዝቡን አራግፋችሁ ነው የምትመጡት። ቢዝ አሁን እነሱ በዋናው አካውንታቸው ከገቡ መምህር ቢኒያም አሁን እንኳን የለም ጠፍቷል። እሱ ነበር እሱ እንደዚህ አይነት ምክር ሲሰጥ የነበረው። አንድ ቀን መምህራኑ ሰብስቦ ምን ልላችሁ ነው ወንድሞቼ እናቶቼ፣ ኦርቶዶክስ እኮ ቤታቸውን ዘግተው ቴሌግራም ግሩፓቸው ላይ እኔ አለው አያውቁም። ግን እነሱ አለው መካከል ምን እንደሚጽፉ አያውቁም። መጋቢ አዲስ መጋቢ ብሎ እየተባባል ነው። ዘግና አያውቁም። ግን አያውቁኝም። መቼም የፈለክ ብታል ስልኬን እንኳን አታውቀውም። ሀይድ አድርጌ ግን እዛዋለሁ ምንም እስከማታውቅ ድረስ ይዶልታሉ። ኧረ እንደዚህ እኮ እንደሚባል አለ። ኧረ እንደው በመቤቴ ህዝብ እኮ እየሄደ ነው። እንትና ሄዱ እኮ እነሱም እኮ ሄዱ። ስጋት ሆነንባቸው ግዝት አድርገዋል። ግዝት እኛ ቤት ኦርቶዶክሳውያኑ እንዳይገቡ ማለት ነው። አልፈው መጋቢ አዲስ እሸቱ አይነ ስውሩ እሱም ቪዲዮ አለኝ ቲክታክ ላይ ገብታችሁ ለኦርቶዶክስ እንከራከራለን ብላችሁ ምትሉ በወላዲት አምላክ አትግቡ። እዛ እያመቻቿችሁ ብዙ ህዝብ እየሄደ ነው አሉ ብፁዕ አቡነ ማርቆስ ተክለ ሃይማኖት አዳነ ጋር የቀረበው ሊቀ ሊቃውንቱ ማን አይ ቲንክ ሰማዕኮነ አይደለም፣ ሰማዕኮነ ሳይሆን እኛኛው ትውልድ እየሄደብን ነው ያሉት። ትውልድ እየሄደብን ነው። እኔ ምልህ የት ነው የሄዱት? አሁን ብዙ ኦርቶዶክሳውያን ተከታተላችሁ መጣችኋል። እዚህ እያያችሁ ነው ከታች ወደ ጀምረ ማለት ነው። እኔ በገባው በተከታተለ ነው ተውጣው ሪከርድ አድራጊ ፈልፈላ አፈር ይመስል ቪዲዮ የምትቆርጡ ማለት ነው። ኦኬ ቆራርጦ ችግር የለም። ግን እኔ ምልህ ለምንድን ነው ጴንጤ ቤት አትግቡ ብለው አባቶች ያወገዙት? የኛ እኮ ፓስተሮች አንድ ቀን ስጋት ሆናችሁብን እነሱ ቤት አትግቡ፣ በእውነት ጴንጤዎች ወገኖች ኦርቶዶክሳውያን ቤት አትሂዱ፣ ህዝቡ እየሄደብን ነው እየቀነሰብን ነው ምን ብለው አያውቁም። ለዘላለምም አይሉም። አንድ ፓስተር መጥቶ እንደዚህ ብሎ ቢል እኔ ገስጬ የማባረረው ከሶሻል ሚዲያ ላይ ፓስተርዬ ወደ ቸርች ግባና እዛ አገልግሎት የተሰጠህን አገልግል ነው የምንለው። ለምን? የእግዚአብሔርን ቃል ስለሚያስተምሩ የኛዎቹ ከነ ድካማችንም ጭምር የእግዚአብሔርን ቃል ህዝቡን ስለሚያስታጥቁ ማንም ጴንጤ የሚሄድ ካለ ወይ ጠላ ናረቄ ፈልጎ ነው የሚሄደው። በቃ ሰንበቴ ትዝ ብሎት ዕጣኑ ሸተተኝ ምናምን ነገር ብለው እናሩት እንደነ ሳሙኤል በላይነህ አይነት ማለት ነው። ማፈሪያ ጴንጤ ማፈሪያ የምትሆነው ዕጣኑ ሸተተኝ ዕጣኑ ናፈቀኝ ስትል ነው። የእውነት እስራኤል ወደ ግብፅ እየሄደ እያለ ወደ ከነአን እየሄደ እያለ በምድረ በዳ ላይ እየሄደ ዱባና በጥህ ሽንኩርት ግብፅ የሚሸተው ማለት ነው። እኔ እነኚህ ዕጣን ናፋቂዎች ቢወጡ ይሻላል። ደግሞ ፕሮቴስታንቲዝም እየሞተ ነው ሞተዋል ምናምን ነገር አለ እንዴ። ታዲያ አንዱ ሙትቻ እኮ ታዲያ ሳሙኤል በላይነህ ነው ወንድማችን። የትንሣኤ ጌታ መንፈስን እንዲቀሰቅሰው ከዚህ ከጭስ መንፈስ እንዲገላግልህ እኔ በእውነት እጄን ባልጭንብህም በሩቁም ቢሆን ነቢይ ዘኔ እጁን ጭኖ ሊጸልይልህ ደግሞ ልትገሰጽ ይገባል ማለት ነው። ፕሮቴስታንቲዝም ሞተዋል ምናምን ነገር አለ። አንተ የማን ጎፈሬ ታበጥራለህ? የቴዎሎጂ መምህር አይደለ እንዴ? አታስተምርም? ጴንጤነት ከሞተ በትምህርት ነው ማለት ነው። ለምን አታስተምረውም ታዲያ? ለምን አታስተምርም? ቃል እግዚአብሔር ከጠፋ ስብከት ነው ማለት ነው። ለምን አሰብከውም? እኛ እየሞተን አይደለም። ኦኬ እኔ እስከሚገባኝ ድረስ ጌታ የኢየሱስ ምስክር እኔ እየሞትኩ አይደለም። የሚሞቱ ነገሮች እንኳን ካሉ የሚሞቱ ነገሮች አጽናን የተባለው ለሰርዴስ ቤተክርስቲያን። ስለዚህ ልናጸና ነው። በእግዚአብሔር ቃል የደከመውን ልናበረታ፣ የሳተውን ልንመልስ፣ የተሰበረውን ልንጠግር፣ ያዘነውን ልናጽናና፣ ሊጸለይለት የሚገባው ልንጸልይ፣ ሊገሰጽ የሚገባው ልንገስጽ፣ የጠፉትን ልንፈልግ ነው የመጣ ነው። ሞቷልና ያ ሲሞት አንተ ሬሳ ትተህ ልትሄድ አይደል ወደ ኦርቶዶክስ ፍታት ልታስፈታ። እንዴት አይነት እኮ ትውልድ። ኤኒዌይ ልባችሁ እንዳጠሉ እሺ ወገኖች። ማንም የሚያራክሰው አይደለም ሉትራዊነትን፣ እውነት ለመናገር ስነግረ ማለት ነው። ማንም የሚያራክሰውም አይደለም ፔንቴኮስታልነትን። በየትራዲሽናችን ጌታ እናመልካለን። ያልተግባባንበት ነገር ካለ
እሱን በልበ ሰፊነት እንይዛለን ካልሆነ በስተቀር እኛ እነሱን እንደዳኑ ቆጥረን እነሱ ግን እኛን እንደዳኑ አይደለም እየቆጠሩ ነው ያሉት። ተናግሬያለሁ ትናንትናና ተትናንት ወዲያ። እኔ ጌታን የተቀበልኩት እንዳልኳችሁ በፔንቴኮስታል ስርዓት ጌታን በምታመልክ ቤተክርስቲያን የተጠመቅኩት የተማርኩት። ጉባኤ እግዚአብሔር ፔንቴኮስታል ትሁን፣ መሰረ ክርስቶስ ሜኖናይት ትሁን፣ ቃለ ሕይወት ካልቪኒስት ወይ ሉትራዊ ትሁን፣ መካነ ኢየሱስን እኔ የተቀበልኩት ኢየሱስን እናንተ የተቀበላችሁት የእግዚአብሔር ልጅ ነው ኖት። እኔ ሉተርን አብረህ ተቀበል እጅህን አንሳና አሁን እንደገና ደግሞ ምናምን ነገር ብሎ ያለኝ የለም። ቢለኝም ትክክል አይደለም። ማን ነው ሉተር ነው ብዬ የምለው? ሉተርን እኔ ቤተክርስቲያን ገብቼ ተምሬ ተጠምቄ መሰረታዊ ክርስትና ትምህርት ምናምን ነገር ከዛ ስለ ቤተክርስቲያን ታሪክ ሲያስተምሩ ነው ሪፎርሜሽን አባቶች ብለው ያሉን ማለት ነው። አለቅ እና ተሐድሶ ሲታወስ የሚል እኮ መርሃ ግብር አለ የተዘጋጀ። በዛ ላይ 500 ምናምን ነገር አመቱ ባለፈው ሲታወስ ነበረ። ኦኬ፣ በዛ ላይ እናስባለን ማለት ነው። ግን መተ ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሑድም፣ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ እንደዚህ እያሉ ወራቶችና ቀናቶች እየተቆጠሩ ሁሉ ቀን ካልቪን፣ ሉተር፣ ዝዊንግሊን ብለህ የምትለኝ ከሆነ ይቅርታ አድርግልኝ ያመኛል ነው ብዬ የምልህ። በቃ ማለት ሁሉ ቀን እንዴ ማለት ሁሉ ቀን በቃ ሁሉ ቀን እነሱ ናቸው የሚነገሩት። የእግዚአብሔር አብ የልቡ ሐሳብ እነሱ እንዲወሩለት ነው። ሉተር የሚባል ሰውዬ እንዲወራለት ነው። ካልቪን የሚባል ሰውዬ እንዲወራለት ነው። ኔቨር። የማዕዘኑን ድንጋይ የቤተ ክርስቲያን ራስ የሆነውን ክርስቶስን ልንሰብክ የመጣ ነው። የእሱን በጎነት እኔ ጌታ ስላዳነኝ ያድናል ብዬ ስል ማንን አዳነ ብሎ ቢሉኝ ይሄው እዚህ ፊት ለፊታችሁ የምታዩት ሰውዬ እግዚአብሔር ያዳነው ሰው ነው። የእግዚአብሔር ትልቁ ምሕረት በላዩ ላይ ተገለጠ። በእግዚአብሔር በማይለወጠው ዘላለማዊ ፍቅር የተወደደ ነው። ስለዚህ ኢየሱስ እኔን እንደወደደኝ አንተንም ይወድሃል። ስለወደደህ አንተንም እኔንም ስለወደደኝ ውድ ነፍሱን ለእኔም ለአንተም ለዓለም ሁሉ ቤዛ አድርጎ በመስቀል ላይ ሰጥቷል። በስሙ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል፣ ስሙ በሕይወት መጽሐፍ ይጻፋል። ና ወደ ጌታ፣ ና ወደ ኢየሱስ፣ ና ወደ እረፍት፣ ና ተዘልለው ወደምትቀመጥበት፣ ና ዘላለምህ ወደሚያምረው እውነት ና ብዬ ወደ ጌታ በክርስቶስ ኢየሱስ ከእግዚአብሔር አብ ጋር እንዲታረቅ ኢንቫይት ላደርገው ነው እዚህ የመጣሁት። ካልሆነ በስተቀር ልጆቼና ሚስቴን አስተኝቼ እዚህ ሁሉ ቀን የምዳረቅበት አንዳች ምክንያት የለም፣ ጥሪ ስላለ እንጂ። አንተም አንቺም ለዚህ ነው እውነት የተጠራ ነው። ይሄን ስታደርግስ ሕያው ጌታ እግዚአብሔር ምስክር መንፈስ ቅዱስ እኔን ሊያከብር ሳይሆን አንተን ሊያከብር ሳይሆን ኢየሱስን ሊያከብረው ቃልህን ያከብደዋል ማለት ነው። በልብ ቅንነት ብቻ ይሁን። ብዙዎች ኤርሚያስን እንነቅላለን ብለው ታገሉ ፌስቡክ ላይ፣ እነሱ ግን ተነቀሉ። ብዙዎች ቲክቶክ ላይ እንነቅላለን ብለው አሉ፣ እነሱ ግን ተነቀሉ። በልብ ቅንነት ለማገልገል የወጣ ይቀጥላል። ልባችሁ ቅን ይሁን፣ ተንኮል እንዳይኖርበት። ኢየሱሴ ምስክር ነው። ተንኮል የሚባል አዝለ ከሆነ አትሰነብትም፣ ትጠፋለህ፣ ትበጠናለህ። ወንድማችን ሳሙኤል በላይም ተትናንት ወዲያ እየሰማሁት ነበረ። ሰዎች ልከውልኝ ስሜን እየጠራ አከርካሪውን ሰብረነዋል፣ ከዚህ በኋላ ማንም አይሰማውም እያለ ሲል ነበር። ፎቶም ባሳያችሁ ይህ ሰው አሁን በጌታ ነው ወይ ብላችሁ ትላላችሁ። ወንድሞች እናቶች፣ ስለ እኔ እየተናገረ እያለ የነበረው የፊቱ ገጽታ ወይኔ ወንድሜን፣ ወይኔ ወንድሜን፣ ይሄ ገጽታ በባለፈው 2 ጊዜ ሲናገር ስክሪንሾት አድርጌ ይዤዋለሁ ቪዲዮ ላይ። ምን ሆነህ ነው አንተ ወንድሜ? እውነት የሚጸልይ ሰው እንደዚህ ይላል? ምን አደረግኳችሁ? ይሄ ገጽታ ነበር የነበረው። ስለ እኔ እየተናገረ ፊቱ ላይ የሚነበበው ሰላም ነው? አቤላዊነት ወይስ ቃየላዊነት? ስለ እኔ እያወራ በነበረበት ሰዓት ላይ ነው ስክሪንሾት ያደረግኩት።
አትሳቁ። በወንጌል የምታምኑ ወንድሞች እናቶች አትሳቁ። ምን ሆኗል? ውስጡ አልታመመም? ታሟል። ምንድነው ያሳመመው ውስጡን? አከርካሪው ተሰብሯል። ከዚህ በኋላ ማንም የማይሰማው ማለት ስለኔ ሲናገር ማለት ነው። እሺ ሰማይ ሪከርድ ስላደረገው ችግር የለውም። ከባለፉትም ላይ የተወሰኑ ወራቶችን በፊት ሲያወራ እንደዚህ አይነት ገጽታ ነበር። ምን ሆናችሁ ነው ግን? ትጸልያላችሁ? የእውነት ያሳዝናል። ገጽታችሁ ላይ የልባችሁ ክፋት ገጽታችሁ ላይ ይታያል፣ ፊት ለፊት ላይ ማለት ነው። በምንም አይነት መልኩ ወንድሞቼና እህቶቼን እያሰብኩ ስናገር እኔ እንደዚህ አልሆንም። ከፊቱ ገጽታ ባለፈ በአፉ ግን አወጣውና ተናገረው። ሰላሙን ሳሚዬ እንግዲህ ሰውን ትሰብሩት ካልሆነ በስተቀር ለመታበይ እንዳይሆንብኝ ፕሊስ፣ በጌታ እንደዚህ መናገር አልፈልግም። ክፋት ተሞልታችሁ አትምጡ። አንተን የሚሰማ ሰው ከሌለ እና እኔ ጋር የሚሰማ ሰው ካለ ልቤም ቤቴም ክፍት ነው። እኔ ልቤም ቤቴም ክፍት ነው። እዚህ ሶሻል ሚዲያ ላይ በእነዚህ ዓመታቶች ውስጥ እያንዳንዱ ሰው ከዘማሪ ዳጊ ውጭ እሱ ድሮም ስለሚታወቅ በዝማሪው ከዘማሪ ዳጊ ውጭ እዚህ ሶሻል ሚዲያ ላይ በቅርብ የመጡት እነ ኤቢ እና ምናምን ነገር ካሉ በስተቀር እያንዳንዳችሁ የታወቃችሁት እዚህ እኔ ቤት ላይ ነው። ልቤንም ቤቴንም ከፍቼ ወንድምነት እያልኩ ማለት ነው። ግን ክፋት ትሸርባላችሁ ከበስተኋላ። በኔ ፔንቴኮስታ ላይ ታላግጣለህ አይደል? አንተ ሉተራዊ ሆነ እኔ ቤት ላይ ታውቀ እዚህ እኔ ጋር ታውቀ ቴሌግራም ላይ ትዶልታለህ። ተመጣና ደግሞ እዚህ እንዲህ አይነት ልብ ተው። በእውነት ክፎች አይቀጥሉም። መግባት ካለብን አንዳንዴ ወደ ጓዳ ይገባል። እሺ በባለፈው ዓመት ላይ እኔ 3 ወር ከሶሻል ሚዲያ ላይ ርቄ ነበረ። 3 ወር ማለት ነው። ምን ሳረግ ነበረ? ቸርችም ፓስተሬን ቸርችም አልመጣም ብዬ በእውነት በጌታ ቤት ቸርችም አልሄድ ነበር። ልጆቼን ትምህርት ቤት ወስዳለሁ። ቸርችም አልሄድም ነበር። ላይቭም ላይ አልገባም ነበር። 3 ወር ምን ነበር ከማጋ ሳርግ የነበረው? ከጌታዬ ጋር የምነጋገርበትን ብቻ በቃ አለቀ። ግን አንዳንዴ ምን መሰለህ ቃለ እግዚአብሔርን ሲናገሩ 6 ሰውና 8 ሰው ቁጭ ብለው የሚሰማቸው ሰዎች ስለ አንተ ሲወራ ግን ይሄ ግሪሳው ተሰብስቦ ነው የሚሰማቸው። አሁን እንደዚህ ነው እየሆነ ያለው። ኤኦሲ በየቤቱ አሁን የሰሙን አጀንዳ የሆንከው አንተ ነህ። አንተን ለመውቀጥ ደግሞ ሁሉም ባልታጠበ ጥርሱ ነው ባልታጠበ ምላሱ አፉን የሚከፍተው። ኤኒዌይ አንድ ነገር ልንገራችሁ። ከኤርሚያስ ጎን አሁን እኔ እየተቀጠቀጥኩ ከኤርሚያስ ጎን የሆንኩት እውነቱን ወንጌል ስለሰማው ነው። እውነተኛውን ወንጌል ስለያዘ ነው። ከዚህ ውጪ ሌላ ነገር የለም ወገን። እንዴ እዳ የጓዳህን ነገር አሁን መችለት እኔም ጠይቄው ነበር ሳሚ ጋር። እኔም ከገቡት አንዱ ነው፣ ግን አጥረግርጎኛል። እኔም እንደምላሹ መልሼለታለሁ። ያ ሁሉ ሰው የተሰበሰበው አንተ ስለተሰደብክ ነው። ቤት ከፍቶ ቤት አመቻችቶ ስላሰደበ ያ ሁሉ ሰው የተሰበሰበው እንጂ ወንጌልን ፈልጎ አልነበረም እዛ እንደሄዱት። እዚህ ጋር ጴንጤነትን እየሞተ ያለ ነገር ነው፣ እየሞተ መጥቷል ሲል፣ በተቃራኒ ደግሞ ኦርቶዶክሳውያን ከዓመት ዓመት ጥምቀት ሰው እየቀነሰብን ነው ብለው ትልልቅ መምህሮች እንኳን ሲናገሩ ሰምቻለሁ። ጥምቀት ላይ የሚካሄደው የዓመት የሚከበረው ጥምቀት ላይ እንደባለፈው ዓመት አይደለም፣ ከዓመት ዓመት ቀነሰ ብለው በጣም ብዙ ካህናት ሲያወሩ ሰምቻለሁ።
እነዚህን ኦርቶዶክሳውያን ለማስደሰት እንደዚህ አይነት ቴዎሎጂያኖች ቅድም ብየዋለሁ እንደ በሶ ጀላቲ ጭንቅላታቸውን ብቻ አሳብጠው የማይሆን ነገር ለነሱ ግብዓትን ይሆን ዘንድ ኦርቶዶክሳውያን ለማስደሰት የሚጋጋጡበት ነገር ጥሩ ነገር አይደለም። እንደዚሁም እሱም አይደለም። አንዳንዶቹም ድረገጻቸው ላይ ምን ብለው ተናግረዋል? ጴንጤዎች አምልኮ በሚያደርጉ ሰዓት መንፈሳዊ እርካታቸውን ስላላረኩ ወደ ጥንታዊ ወደ ኦርቶዶክሳውያንና ወደ ካቶሊካውያን እየሄዱ ነው ብለውም የጻፉ ሰዎች አሉ። ከዚህ ቀደም እናውቃቸዋለን አለ። ጽሁፋቸውንም ስክሪንሾት አድርጌው ይዤዋለሁ። እነዚህ ሰዎች አሁን ውስጥ ሆነው ለመወደድ የሚሰሩ ሰዎች ናቸው። እንደነዚህ አይነት ሰዎችን በትክክለኛው መንገድ ሊነገራቸው ይገባል። እና ኤርሚ አሁንም ቢሆን እኔ በበኩሌ እኔ ኤርሚያስን እሱ አያውቀኝም፣ ቤቱን ገብቼ አላውቅም። ሁለቴ ነው ሶስቴ ነው፣ ከዛ ውጪ ገብቼ አላውቅም። ግን የእውነትን ቃለ እግዚአብሔርን ሲያስተምር ታቸውኝ ሰብቼዋለሁ፣ ተጠቅሜያለሁ። በቃ ልባቸው ከተነኩ አንደኛው ነኝ። ከዚህ ወንጌል አብሮ እስከሄደ ድረስ ከሱ ጎን ነኝ። ኤቢም ቢሆን ከዚህ ወንጌል ጋር አብሮ እስከሄደ ድረስ ዮሐንስ፣ ማርቆስ፣ ሉቃስ ብሎ እስካስተማረኝ ድረስ ከጎኑ ነኝ። ማናችንም ብንሆን ይሄ እኮ ጤንነት ነው ብራዘር። ከዚህ እውነት ግንስ ኤርሚያስ የሆነ ነገር ቢሰጥ እኔ ከኤርሚያስ ጋር ሆናለሁ አልሆንም? ወገን አንዳንድ ማይንዳችሁን ቀይሩ እንጂ እና ባልሆነ ነገር ነገሮችን አትተርጉሙ። ኤርሚ አሁንም ቢሆን እንወድሃለን፣ እኛ ወንድማችን ከጎን ነን። ያየነው ነገር እያየን ነው። ብዙ ሰዎች አንተ ቤጅ ላይ መጥተው ያልታወቁ ሰዎች የሉ። በገዛ ቆንጮራ እንዳልተፋደ ግን ይሁን ብቻ እግዚአብሔር ካንተ ጋር ነው። ቴንኪዩ። ሌሎች ወንድሞች ተናገሩ። እንደው አደራ ብዬ የምለው እዚሁ ቁጭ ብዬ ሰማችኋለሁ ጊዜ ስላለኝ አደራ ብዬ የምለው የማንም ሰው ልብ በማንም ላይ እንዳይሻክር፣ በማንም ላይ ወንድሞች እና እህቶች ከመንፈሳዊነት ከፍታ ላይ እንዳንወድቅ፣ ጥላቻ በውስጣችን የተፈጠረ ቀን በቃ ጌታ መንፈስ ቅዱስ የሚያዝንበትን ነገር እርሾ ይዛችሁ ከተቀመጣችሁ ኦኬ። እኛ ላፊ ነገር ተናግረናል። እኔ ተናግሬያለሁ። ላፊ ነገር በተናገርኩበት በጌታን ፊት የተጸጸትኩበትና ንስሐ የገባሁበት ነው። አደባባይም ላይ ደግሞ ይቅርታ ጠይቅ ተብዬ ብባልም ምጠይቅ ሰው ነኝ። ግን የማንም ልብ ላይ ማለት ነው እነሱ እንደ ቤተ ክርስቲያን ሪኮግናይዝ እንኳን ካላደረጉን እኔ እንደዛ እንኳን አላደረግንም። መካኒሱ ቤተክርስቲያን አትባልም አላለም። እነሱ ግን ቤተክርስቲያን አትባሉም ነው ያሉን። 4 እግር ጠረጴዛ ስለሌለን ኦኬ። እኔ ደግሞ በእንጨት አታስፈራሩ፣ ከፈለጋችሁ ፍለጡት ብያለሁ። ይሄንን ለዚህ መቼም ይቅርታ አልጠይቅም። ኦርቶዶክስን ታቦት ብላ የምትለውን የምታስፈራረበትን ከፈለግሽ ፍለጭው ነው ያልኳት። እዚህም በእንጨት የምታስፈራሩ፣ በጠረጴዛ የምታስፈራሩ፣ በፈለጋችሁ ነገር የምታስፈራሩ እንጨት ቁሳቁስ አዲስ ኪዳን ላይ ስፍራ የለውም። 4 ነጥብ። እግዚአብሔር ልጁን የሰጠን ልጁ ያለው ህይወት አለው ነው ያለው። ልጁ ያለው ቤተክርስቲያን ተብሎ ይባላል። ተጠርቶ የዳነ ህዝብ ማለት ነው። እና የማንም ሰው ልብ እንዳይደክም፣ የማንም ሰው ልብ እንዳይወርድ፣ የማንም ሰው ልብ እኔ በአንድ ሰው ብቻ ውስጤ በጣም ተሰምቶኛል። ያን ልጅ ባገኘው ደስ ባለኝ። እሱ ምንም አጥፍቶ አይደለም የተሰማኝ። ገስት ላይ ገብቶ ከየት ቤተክርስቲያን ተብሎ ሲባል እዛው እነዚህ የትውልድ እንቅፋት ድንጋዮች ያልኳቸው ጋር ማለት ነው። ከየት ቤተክርስቲያን ብለው ሲሉት ከየት ቤተ እምነት ፕሮቴስታንት ነኝ አለ። ከሙሉ ወንጌል ነኝ ብሎ ሲል ውረድታችሁን አሉት። ሉተራውያን ና ግባ ብለው አሉ። የዛን ቀን ምነው ግሬን በሰበረው እዛ ጋር ባልተገኘው ነበር። ይህንን ያደረገችው ያቺ ዱቄቷን ተለቅልቃ በየጊዜው የምትወጣዋ ሴትዮ ናት። በቃ የዛን ቀን እዛ ጋር ባልተገኘው ነበር። ከሙሉ ወንጌል ነኝ ስለተባለ እታች ውረድ፣ ሉተራውያን ኑ ወደ ላይ፣ ከሉተራውያን ውጪ ያሉ አስወጪ ከገዝተሽ ላይ
በቃ እውነቴን ንገራችሁ አሏሽ እና ያ የሙሉ ወንጌል ቤተክርስቲያን ወንድም ነኝ ብሎ ያለ በቃ ውስጤ ቁጣ ስለሞላው ስሙን እንኳን ራሱ ፎሎ ሳላረገው ጌታን ቢተው ይሄ ሰው በቃ አሰናከሉት። ወንድሞቼ ብሎ ገዝተ ላይ ሄዶ ሉትራውያን ናቸው ብሎ አስወረዱት። እሷና ያ ስሙን የሚቀያየር ሽፍታ ማለት ነው። አኪ ነው ማን ነው የሚባል በቀን ውስጥ ነው ስሙን የሚቀያየረው። ሁለቱ ሆነው አስወረዱት። ከሙሉ ወንጌል ብሎ ሲል ታች አስወረዱት። ታች ወረድ ሉትራውያኑ ግቡ ከገስት ከሞዴሬተር ላይ ሌሎቹም በሙሉ አንሺ ብለዋሉ። ምን ነው አንተ እኔ ወንድሞቼ በቃ ይዛን ቀን ውስጤ አልቀሻለሁ በኋላ ላይ ማለት ነው። በጣም ባላይ ደስ ይለኝ ነበር። እኔ እዚህ መጥቼ ከመሰረ ክርስቶስ የሆናችሁ ግቡ፣ ከሌሎች እንዳትገቡ፣ ከሉተራውያን ውረዱ፣ ከእነንትና ውጡ ብዬ አላልኩም። አልልምም። እንደው ሌሎች ፔንቴኮስታሎች ወገኖች ዝም በሉ። ለነዚህ ጥጋበኞች እኔ ብቻ ነኝ በቂ፣ እኔ ብቻዬን በቂ ነኝ አልኩ። አስቆማቸዋለሁ። እግዚአብሔር ምስክር ነው። እዚህ ሶሻል ሚዲያ ላይ እኔ እነሱ በሚናገሩበት ልናገር ብዬ ካልኩኝ መሬት ላይ ያለችዋን ቤተክርስቲያን እንዳልነካ ብዬ በሚል እንጂ ልናገር ብዬ ካልኩኝ እየተናገርኩ ካፍንጫው ደም ሊመጣ ይችላል። ብልግና ስድብ ሳልሳደብ ማለት ነው። አይባልም እንደዛ። በቃ እኔ ያ ልጅ ብቻ በዛ ልጅ ጉዳይ ውስጤ እንትን ብሏል። ከዛ ውጪ ችግር የለውም፣ ያሉትን ይበሉ። መካነ ኢየሱስ ቤተክርስቲያን የምትባል ባትኖር እኔ እኮ ኤቴስት ትሆናለሁ እኮ ያለ ሰው እኮ ነው። እንደ አማራጭ መሰረ ክርስቶስ ሄዶ ለማምለክ ጌታን ይጸየፋል። እንደ አማራጭ ሙሉ ወንጌል ህይወት ብርሃን ሄዶ ጌታን ለማምለክ አይፈልግም ማለት ነው። ይዘው ሉትራዊ የሚባል ቸርች ባይኖር በዓለም ላይ እኔ ኤቴስት ነው ሆነው አለ። እኔ እሱን ተገላቢጦሽ ልንገራችሁ፣ የእውነቱን ስነግራችሁ ፔንቴኮስታልነት ባይኖር የምቀበለውን እንደ ቃሉ ተቀብዬ ማልቀበለውን እንደ ቃሉ ማልቀበለውን አልቀበልም ብዬ በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ እንጂ ኦርቶዶክስ ተመልሼ አልሄድም። ኤቴስትም አልሆንም። ይሄን ነው ልዩነት ያለን። የእውነቴን ስነግራችሁ ማለት ነው። ይሄን ነው ልዩነት ያለን። ምን እንደምትጠብቁት? ቆይ ፔንቴኮስታል የሆናችሁ ወንድሞች እናቶች፣ በመዳን ጉዳይ አንድ አይደለንም ካሉ ሰዎች ጋር እነሱ ቤት ነው እንደውም ሄዳችሁ የምትገቡት። በመዳን ጉዳይ አንድ አይደለንም ብለው ነግረውናል። 3500 ሰው በተሰበሰበበት በልመና ቤት ሄደው ማለት ነው። በልመና ቤት ያው የሚሰማቸው ስለሌለ በልመና ቤት ዮኒ ማኛ ጋር ሄደው በልመና ቤት ቁጭ ብለው ከፔንቴኮስታሉ ጋር በድነት ጉዳይ አንድ ናችሁ ወይስ አንድ አይደላችሁም? አራውንድ ዘቡሽ እንዳትዞሩ እዘረግፋለሁ፣ ከዚህ እያንዳንድን ነው አንጠባጥቤ የማወርድ ተናገሩ ሲላቸው አንድ አይደለንም ብለዋል። ምን እንደምትጠብቀው አንተ? እኔ እነዚህ አሁን እነኚህ እዚህ ሶሻል ሚዲያ ላይ ሉትራዊ ነኝ ብለው የሚሉ ከእነሱ ጋር ምንም ከዚህ በኋላ ህብረት የለኝም። እንደም በባለፈው ትንሽ ተለሳልሼ ነገርዬ ስሜት መስሎኝ በባለፈው ላይ ዳዊት የተባለውን ሶሪ ብዬ ልለው ሽማግሌዎች ልከን ነበረ። ከአማንዬ ጋር ታርቀናል፣ በትምህርቱ ጉዳይ ሳይሆን በተጎዳዳንበት። ከዛ ውጭ እሱ አልፈልግም ብሎ ሽማግሌዎች ልኳል። በቃ አለቀ። ከዚህ በኋላ እሱን ሳየው ወይ እሱ ፍልስጤም ነው ወይ እኔ እስራኤላዊ ነኝ። እሱም ራሴን እሱ ሲያኝ እንደዛ ነው። እነኚህን ጌታ እግዚአብሔር ምስክር ነው፣ እኔን የማስቆማቸው እዚህ ሶሻል ሚዲያ ላይ እንደፈለገ 100 እና 10 ሰው ወይ ደግሞ 30 እና 80 ሰው ይዘው አይደል የሚያወሩት። ለፍልፎ ካበቃ በኋላ የሚናገረው እስኪ አንድ በፔንቴኮስታል ላይ ይናገሩ፣ አንድ ይናገሩ። ሰነፍን እንደ ስንፍናው መጠን መልስለትም ስለሚል አትመልስለትም ይላል መጽሐፍ፣ መልስለትም ይላል። በስፍራው ይመለስልሃል ማለት ነው።
በስፍራው ይመለስልሃል። ያንተ ሲኖዶስ፣ ያንተ ቄሶች፣ ያንተ ወንጌላውያን ያድኑ ከሆነ ታያለህ። አንተ በፔንቴኮስታል ላይ አፍህን ከፍተህ አላግጠህ በልሳኖቻችን ላይ አላግጠህ እንደ የዳንበትን የጌታን ነገር መሰረቱን አናግጠህ እናንተ ሶሻል ሚዲያ ላይ እንደዚህ እያላችሁ አትቀጥል። አሁን መጨረሻ ላይ ባለፈው ላይ ስንናገር ወደ ህግ እንሄዳለን። በፈለግከው ሂድ ወንድ ማለት በፈለግከው ዳር አስይዛችኋለሁ። ዳር ከኔ ጋር ላይ ያለው እግዚአብሔር ነው። ሌላው ፔንቴኮስታል እንደውም ዝም በሉ እነሱም በጅግ ይመጡብን እንዳይሉ። ከፔንቴኮስታል እኔ ብቻ በቃቸዋለሁ። እናንተ ሌላው ላይ አድርጉ። ይሄ አሁን የወንጌል አማኝ ነኝ ምናምን ነገር ያላችሁት እንደዚህ አይነት ዩኒፎርም እንደዚህ አይነት ጥብቆ አታሰፉ። ከእነሱ የኮረጃችሁ እነሱ ስላደረጉ ነው አይደል? እነሱ ይለቅልቁ። በአበባ መጡ አልቻሉም፣ በመስቀል መጣ አልቻለም። ነገ ደግሞ በጠረጴዛው ሊመጣ ይችላል። በፈለገ ይምጣ። ኦኬ፣ እኛ የኢየሱስ ነን። አለቀ። የለበስነው ልብስ አዲሱን ሰው በእግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱን ሰው ልበሱት ነው ያለ። አለቀ። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። ክርስቶስን ልበሱት ብሎናል። መታወቂያችን እሱ ነው መሆን ያለበት። እና ልባችሁ እንዳይዝል ፕሊስ ፕሊስ ፕሊስ፣ በማንም ላይ ይሄን ነው የምለው። ጸጋ ይብዛላችሁ ወንድሞች፣ ይቀጥሉ። ቴንክ ዩ። እሺ ኤርሚዬ ተባረክ። ቀጥል። ካልሆነ ካለ ኤቢዬ ቢኒ ሰላም በሉ። ሀሳብ ካላችሁ መቀጠል ትችላላችሁ። ተባረኩ። አይ ቲንክ በጣም በተለይ አንደርላይን ማድረግ አለብን ብዬ ማስበው ነገር ማስመር አለብን ብዬ ማስበው አክቹአሊ ላለፉት 2000 ዓመታት በኢትዮጵያ ቤተክርስቲያን ደግሞ ላለፉት ጥቂት መቶ ዓመታት ጥቂት 10 ዓመታት ውጤታማ የነበረው አካሄድ መንገድ ምንድነው? ብዙዎች በወንጌል የተደረሱት በምን መንገድ ነው? እንደገና ደግሞ መሬት ላይ ያለው አሁን አክቹአሊ ምንድነው የሚለውን ነገር ለምን የለንም ወይ? መሬት ላይ ያለው ቸርች ላይ አባል አይደለንም? አናገለግልም? አንገለገልም እንዴ? መሬት ላይ አሳሳቢ ያልሆነ ነገር መሬት ላይ ብዙዎች የዳኑበት የተለወጡበት እኛ ሁላችን የዳንበት መንገድ ተረስቶ ነው። አሁን ቲክቶክ ላይ የቴዎሎጂ ትምህርት ቤት ጭቅጭቆችን እንደ ዋና ነገር አድርገን በመካከላችን ስንጥቅ የምንፈጥረው እኔ እሱ ነው። ከምንም በላይ ቸርች ምንድነው? ትራዲሽን ምንድነው? አቋም ምንድነው? ምናምን የሚል ጦርነት ውስጥ ለምንድን ነው እዛ ውስጥ የተገባው? እኔ ቲክቶክ 1 ዓመት አልፎኛል። ቸርቼን እንኳ ጉሮሮዬ ላይ ቆመው የተወሰኑ ሰዎች የተናገርኩት ሰሞኑን ነው። ወንጌል አማኝ ነኝ ጴንጤ ነኝ በሚለው በድሮ መታወቂያችን ስማችን በአንድ ላይ ነው ያለ ነው። ኤምኬሲ ነኝ ማለት እንኳ የጀመርኩት ጫና ነው። ኤምኬሲ መሆን አያድንም እናውቃለን። ሙሉ ወንጌል መሆን አይደለም ቁም ነገሩ በክርስቶስ መሆን ነው። መሬት ላይ የጋራ የምንላቸው መሰረታዊ ትምህርቶች አሉ። እነሱን እናስተምራለን፣ እንሰብካለን። የሰው ህይወት ተቀይሯል። ወንጌል ሲሰበክ ቃሉ ሲገለጥ ነው አገር ራሱ የምትለወጥ። የዳኑ የተለወጡ ሰዎች አእምሯቸው በትክክል የሚሰራ የፍቅር ሰዎች፣ የሰላም ሰዎች የሚበዙት ወንጌል ሲኖር ነው። ሌሎች ዓለማት አሁን ጥጋብ እንጣጥ አድርጓቸው ወደ ዓለማዊነት ቢያዘነብሉም መሰረታቸው ሲጠና እና አውሮፓና አሜሪካ እዚህ ለደረሱበት እድገት ምክንያት የሆነው ወንጌል ነው። ይህንን የሚክድ የለም። ስካንዲኔቪያን ሀገሮች፣ ኖርዲኮች ብዙዎቹ መሰረታቸው ወንጌል ነው። መጽሐፍ ቅዱስ ነው። የእግዚአብሔር ቃል ትልቅ ስፍራ ስላገኘ ነው የተለወጡ ሀገራቸውን የሚወዱ የዓለምን ሕዝብ የሚወዱ ራሳቸውን አሳልፈው የሚሰጡ ሚሽነሪዎች ህዝባቸው የሚያገለግሉ ሰዎች የሚወለዱት ከወንጌል ነው።
በኢትዮጵያም ታሪክ አሁን እንደውም በካውንስሉ አስተባባሪነት አጠቃላይ የወንጌላውያን አብያተ ክርስቲያናት ታሪክ በአንድ ላይ እየተሰራ ነው። በትልቅ ፕሮጀክት በ4 ቮሊዩም በቃ ትልቅ ስራ እየተሰራ ነው። ወንጌላውያን ለኢትዮጵያ እንደ ሀገር ለሀገረ መንግስት ግንባታው፣ ለማህበራዊ፣ ለኢኮኖሚ ምን አይነት አበርክተዋል የሚል ማለት ነው። ኃይሌ ሆቴል ባለፈው ፕሮጀክቱ ተመርቋል። በጣም ትልልቅ ሰዎች ባሉበት ኢትዮጵያ ውስጥ ራሱ ኢምፓክት የመጣው መጽሐፍ ቅዱስ እንኳ አንዳንዶች በልህም ቢሆን አውጥተው አሳትመው እንደገና ማንበብ የጀመሩት የጣሉትን ያነሱት በወንጌል ምክንያት ነው፣ በወንጌላውያን ምክንያት ነው። እና ለምንድን ነው ያንን ውጤት ያመጣልንን ነገር ለአመታት ሞክረ ነው ፍሬ ያፈራልንን ነገር ለምንድን ነው እንደዋዛ አሽቀንጥረን ለመጣል የፈለግነው? ለምንድን ነው ኃላፊነት ማይሰማን? የኔ ሀሳብ ይሄ ነው። እኔ እንትን ነኝ እኔ እንትና ነኝ የሚል ካታጎሪ ውስጥ እሱ ትምህርት ቤት ውስጥ አለ። ትምህርት ቤትም እውነቱን ንገረኝ ካላችሁ በጣም እየቀረ ነው። የአካዳሚክስ ባህሪው ራሱ ወደ ሌላ ሌቭል ሂዷል። ወደ ቢብሊካል ስተዲስ እንደዚህ የሆነ በዶክትሪን በቪው በትራዲሽን መከሳከስ ምናምን አሁን ቴዎሎጂ ትምህርት ቤቶች ላይም ብዙ እየተለመደ ያለ ነገር አይደለም። በጣም እየቀረ ያለ ነገር ነው። ከሆነም እንኳ ኢንተረስቱ አለኝ የሚል ሰው ትራዲሽኔን ይዤ ቴዎሎጂካል አቋም ይዤ መከራከር፣ መወያየት፣ መማማር እፈልጋለሁ ሲባል እንኳ ኃላፊነት ባለው መልኩ ፍቅርን፣ ህብረትን፣ አገልግሎትን፣ መንፈሳዊ አንድነትን፣ የመንፈስ አንድነትን በማይጎዳ መልኩ መማማር፣ መነጋገር እየቻል ለምንድን ነው ሌሎች የዘረጉት ወጥመድ ላይ እንደዋዛ የገባ ነው? እኔ ቲክቶክ ላይ ያየሁትን ነገር ነው የምናገረው፣ መሬት ላይ አላየሁም። ለምንድን ነው ሶሻል ሚዲያ የሚናቅ ነገር አይደለም። ዛሬ ሚሊዮኖች ሶሻል ሚዲያ ላይ ነው ያሉት። ትልቅ መድረክ ነው፣ ትልቅ የአገልግሎት በር ነው። በአግባቡ ህይወት ለዋጭ የሆነውን ወንጌል የምናስተምርበት፣ ወንጌል የምንናገርበት፣ መጽሐፍ ቅዱስ የምናጠና የምንማማርበት፣ ቤተሰብ የምንሆንበት፣ እርስ በርስ የምንያያዝበትን ኦፖርቹኒቲ በጭቅጭቅና በጦርነት ለምን እናሳልፈዋለን? ይሄስ አያከስርም ወይ አይጎዳም ወይ? እውነት የጌታ አገልጋዮች ከሆን ግድ የሚለን የእኛን ብሽሽቅ መበሻሸቁንና አንዱን ማጥቃቱ ነው የሚሰጠን የህሊና እርካታ ያስደስተናል? ጴንጤቆስጤውን አበሸኩ ብሎ የምናደርገው ነገር ትልቅ የወንጌል ስራ ነው። ጴንጤውን እንደዚህ አልኩ፣ ሪፎርምዱን አበሸኩት፣ አዋረድኩት፣ ሉትራንን አዋረድኩ እንደዚህ ብሎ የምናደርገው ነገር የሚያረካ ነገር ነው? ወንጌል ነው? ውጤት የሚያመጣ ነገር ነው? አይደለም። እናውቀዋለን። እዚህ ጋር ግን ይቅርታ ማለት ስለገባ ማን ነው ይህን ነገር የጀመረው? እንደው ከጴንጤቆስቴው እኔው ሉተራን ነኝ እያለ ስም ቀይረን ሁሉ የሉተራን ትምህርት ስንሞግት አልነበረ እንዴ? የሉተራን ትምህርት በኦርቶዶክሳውያን ሲነሳ ጴንጤቆስቴው እንደነ ያሉ አይደል እየሞገተ ነው። አይ ልክ እኔ እንኳን ከመጣው ካሎራው እኔ አማን ቃሌ ሁነን ተከታታይ የ2 ወር 8 ሳምንት ትምህርት የሁሉንም አንድ መልህቅ የሚባል ልጅ ነበረ። እሱ ባለበት የሉትራንን በስነ ስርዓት ሪፎርምዱም ፕሮፐርሊ የኛንም ፔንቴኮስታሊ ደግሞ የምናስበው ምናምነው ነገር ፕሮፐርሊ ይቀርብ ነበረ። ይሄ ምንም የሚያጠራጥር ነገር አይደለም። የሚፈልጉት ይሄንን ያመጣው ማን ነው? አሁን ብላስፈሚ ነው ያለው ከኦርቶ ፈቅዱልኝ አንዳንድ የላፊ ንግግሮች የተናገረው ማን ነውና ነው? ችግሩን ያመጣው ማን ነው? እውነት ከየት ነው የተነሳው? ሰነዱ ከየት ነው የተነሳው? እንዴ እነ ጋዲሳ እነ ኦርቶዶክሳውያን ቆይ እሺ ቀጥል ችግር የለም ቀጥል ሐሳብን ጨርስ። የሉተራኖችን ትምህርት ሲያነሱ የካልቪንን ትምህርት ሲያነሱ እኮ የሞገቱት አሁን ዴቭ አሁን በቅርብ ነው የመጣው። ሉተራኖች አሁን በቅርብ ነው የመጡት። እስከዛሬ ድረስ እኮ ጴንጤቆስቴውን እኮ እየሞገተ እየነበረ ያለው ትምህርትን እቅብና ላይ እየሰራ ነበር። መጡ ሁሉም ነገር ድፍርፍርፍስ አደረጉት። አሁን መናገር እንኳን ካለብህ ኤቢ አንተ ሆነስ ተጎንክ መናገር ካለብህ እነዚህን ሰዎችን ነው መናገር አለብህ። ከዚህ ወገን ምንም የተነሳ ነገር የለም። አንድነታችን ላይ ነው እያዜምን የነበረው እየተናገርን የነበረው። ሜቢ አንተ ቅርብ ጊዜ ስለመጣ እሺ አይ ኖ ካሎሪ ለሄንንማ ተናገርን እኮ ረጅም ወራት ለ3 ወራት ያህል ቤትም እየከፈት አስቸን ቤት ይሄ ነገር እናንተ እንደውም
መጠቀሚያ ሆናችኋል። ጦራቸውን እናንተ ጋር አስፍረው እኛን ለመውጋት ለሚፈልጉን ሰዎች የአየር ክልላችሁን ሰጣችኋል። ይሄ ወንድምነት አይደለም፣ ስታብ ኦን ዘ ባክ ነው። ጀርባችን እየተወጋ ነው። ይሄ ደግሞ ተመልሶ እናንተን ያጠፋችኋል፣ ይጎዳችኋል። አስተውሉ። ንቋል እኮ ያኔ ታስታውሱ እኮ ንቋል። በጣም ብዙ እኮ ተጨቃጨቅን፣ ብሎክ ተደራረግን፣ እላፊ ቃላት ተነጋገርን። እኔ ራሱ የማይሆን ቃል ተናግሬ የምጸጸትበትን ቃል ተናገርኩ። በኋላ ይቅርታ ጠይቄያለሁ። ይሄ መርሰነሪነት ነው። የሰውን ቅስም መስበር፣ ድነቱን እንዲጠራጠር ማድረግ፣ ሞራልን መጉዳት በቃ ቅጥር ነፍሰ ገዳይነት ነው ብዬ በመናገሬ ይቅርታ እኮ ጠይቄያለሁ። ብዙ እኮ ተባብለናል። መጨረሻ ላይ ነገሮች መልክ የያዙ እኛም ደግሞ ስሜታዊ ሆነን የተናገርነው ነገር አለ። እንደ ቸርች ፔንቴኮስታሉ የተናገርነው ነገር አለ። ይቅርታ እንጠይቃለን ተባል። በእኛም በኩል ደግሞ ያሉ ልጆች ደግሞ ይቅርታ የሚጠይቁትም ይጠይቃሉ። በመሀልም ደግሞ የሚያነጋግሩ ሰዎች ይመጣሉ። መስመር ይይዛል። መሬት ላይ እንዳለው እንደ ድሯችን እንሆናለን ተባለ እኮ። ይሄ እኮ ግልጽ ነው። እናንተ ናችሁ። እሺ ኤቢዬ ይቅርታ ስራ ላይ ስለሆንኩ እወርዳለሁ ብቻ ልጠይቅህና ማለት ነው። አሁን ያለፈው ታሪክ ላይ ያለፈው ምናምን ትተኗል። አሁን መቼ ለታ እንኳን እንደዛ አስቼ ጋር ገብተው ነበር የኛ ልጆች። አስቼ ጋር ጠዋት ላይ ገብቶ አስቼም ብዙ ሰው ተናግሮ ነበርና ቢያንስ እንኳን አሁን ለምሳሌ ዘማሪ ዳጊ ማንንም በስም አልጠቀሰም እግዚአብሔር በሚያውቀው፣ ግን አስቼን አስገብተው በጣም ነው ያስጨነቁት። አንተ ቤት ለምን እኛ ቆይ ታዲያ ለምን እኛ ወንድሞቻችን ቤት ላይገቡ ነው? ለምን አስገባህና ነው ለኛ እንትን ልትል ነው ተባለ። በዛን ሰዓት እሱን በወቀሱበት ንግግር ግን ሌላ ሰው አስገብተው ግን ጊፍት እያዘነቡ እርሚን ሲያሰድቡ ነበረ። አሁንም እኮ በዛው መንገድ እኮ ነው ያሉት የብዬ። አሁን እኮ እኛ እኮ ሰው እኮ እኛን ብቻ ላይ እኮ ነው የሚጫነን። እኔ እሱን አሁን እያወራሁ ያለሁት ይወዶኛል። ትላንትና ከትላንት ወዲያ ያሉትን አልሰማሽም? ቢቻለን ካውንስሉ ላይ እንድንወጣ ነው የምንሰራው ሲሉ እኔ ገብቼ ስጠይቅ አልሰማሽም? ዴፍ ከካውንስሉ መለየት ነው ያለብን እያለ ሲያወራ እሱ ድሮም ነው ነገር አልሰማችሁም? እሱ እኮ ድሮም ነው ነገር አለ ነው። እኔ ጠፍቶኝ አይደለም ካሉራው እሱ አይደለም። እሱ አያሳስበኝም። ለምንድነው የማያሳስበኝ? ቅድም ተናግሬያለሁ። በዚህ ጉዳይ ላይ ብዙ የማያሳስበኝ አንድ ቤተክርስቲያን እንግዲህ እዚህ ቲክቶክ ላይ ያሉ ሰዎች ፍላጎት የመካነ ኢየሱስን ፍላጎት ሆኖ ከካውንስሉም ቢወጡ፣ ካውንስሉ ትናንትና የመጣ ነገር ነው። ህብረቱም ትናንትና የመጣ ነገር ነው። ምንም ተናግሬያለሁ። መካነ ኢየሱስ የሙሉ ወንጌልን በጀት አትቆርጥም። ሙሉ ወንጌል የምትቀጥለው መሰረተ ክርስቶስ የምትቀጥለው በመካነ ኢየሱስ አገልጋዮች አይደለም። ሁሉም የራሳቸው አስተምሮ፣ የራሳቸው አስተዳደር፣ የራሳቸው አካሄድ አላቸው። በጋራ ብንሆን ግን ውጤታማ እንሆን ነበር። በጋራ ብንሆን አገልግሎታችን ኃይል ይኖረዋል። ገመድ ሲገመድ እንደሚጠነክረው እንጠነክር ነበር። በራሳቸው ምክንያት ቸርቾች የሚወስዱትን ውሳኔ በጥንቃቄ ማየትና መመካከር ይጠይቃል። እዚህ ቲክቶክ ላይ ለብሽሽቅ የሚጠቀሙበትን ሰዎች ወይም ደግሞ ለሆነ ነገር ላፍ የሚሄዱትን ሰዎች አቋም ይዘን አሻግረን ደግሞ ወደ ቸርቾቹ ፕሮጀክት ማድረግና ሌላ ነገሩን እንትን ማለት አያስፈልግም። ግን እኔ እንደዚህ አይነት ነገር ሀፕን ሲያደርግ ቅድም የተናገርኩትን ነው የምደግመው። ትምህርትህን ዲፌንድ ታደርጋለህ። ትምህርትህን የሚያጣጥል የሚያናንቅ ዝቅ አድርጎ የሚያይ ድነትህን፣ እምነትህን፣ ትምህርትህን እንድትጠራጠር የሚያደርግ ነገር ሲመጣ ትምህርትህን አጠንክረህ ታስተምራለህ፣ ዲፌንድ ታደርጋለህ። እነሱም ትምህርታችንን ዲፌንድ የምናደርግ ካሉ ይቀጥሉ። የጋራ ነገሮቻችንን የኖርንባቸውን አጉልተን አብረን ወንጌል እንስራ፣ አብረን ህብረት እናድርግ። እሺ አልፈልግም ካሉ ይቅርታ፣ እኔ ተናግሬያለሁ። ባለፈው ምንም ማድረግ አይቻልም። መንገዱን ጨርቅ ያርግልህ ከማለት ውጭ ሌላ ምንም አማራጭ የለም። ጉራ አትተናነቅም ማለት የመሰረተ ክርስቶስ ህልውና በመካነ ኢየሱስ የመካነ ኢየሱስ ህልውና በመሰረተ ክርስቶስ ላይ የተመሰረተ አይደለም። ቸርቾቹ የራሳቸው አመሰራረት አላቸው፣ ትራዲሽን አላቸው፣ ይቀጥላሉ። ሙሉ ወንጌል ትቀጥላለች፣ መሰረተ ክርስቶስ ትቀጥላለች። እንደቀጠሉት ድሮም ጤናማ የሆኑ ቸርቾች አብረው ህብረት አድርገው ሐሰተኞችን መቃወም፣ ወንጌል መስራት ለሀገርም ለቸርቾችም ደግሞ ትልቅ ጥቅም ቢሰጡ ጥሩ ነበር። ያን ያደርጋሉ ብዬ ተስፋ አደርጋለሁ። ተስፋ አልቆርጥም እኔ በነገራችን ላይ አሁንም ቢሆን መካነ ኢየሱስ ውስጥ እንደ ሁሉም ቸርቾች እንደዚህ አቋም ይኖራቸዋል።
በዚህ ሁኔታ ይቀጥላሉ፣ ከወንድሞቻቸው ይገነጠላሉ፣ ይለያሉ ብዬ አላምንም። ለውጥ ይኖራል ብዬ አስባለሁ። በእርግጠኝነት ያስቡበታል። ምናልባት ሐሰተኞችን ፈርተው መድረኮቻቸው በጣም ኦፕን ሆኖ ብዙ ጉዳት ደርሶባቸው ብዙ ምክንያቶች ይኖራቸዋል። እንደዚህ ውሳኔዎችን ሲወስኑ ብዙ ምክንያቶች ይኖራቸው ይችላል። ይሄንን ግን እንዲያጤኑት ከወንድሞቻቸው ከአገልጋዮች ከእህቶቻቸው ጋር አብረው እንዲያገለግሉ አብረው እንዲኖሩ ጸጋ እንዲካፈሉ በሚረዳቸው ቸርቻው የምታድግበት መልኩ እንደሚያደርጉት አምናለሁ፣ ተስፋ አደርጋለሁ። ያ እንደሚሆን እንደሚስተካከል። ግን እዚህ ቲክቶክ ላይ ያለው ነገር ግን ከዛ ያለፈ ነው። በጣም ከዛ ያለፈ በጣም ፐርሰናል ነው። በጣም የግለሰብ ነገር ሆኗል። የግለሰብ የሆነውን ነገር በጣም መጠንቀቅ ያስፈልጋል። አይጠቅምም እና ትምህርታችንን እናስተምር። ቅድም ኤርሚ መጨረሻ ላይ እንደተናገረው ትምህርታችንን እናስተምር፣ ወንጌል እንስራ። አሁንም ወንጌል ያልሰሙ በሚሊዮኖች የሚቆጠሩ ሰዎች አሉ። አሁንም ጤናማ የክርስትና ትምህርት ኢየሱስ ክርስቶስ ገና በአግባቡ ያልተረዱት ያልበራላቸው ብዙ ሰዎች አሉ። መንፈሳችንን ልባችንን እየጠበቅን እየጸለይን ጤናማውን ወንጌል እናስተምር። የሚሻለው እሱ ነው እንጂ ይሄ በጣም ስራ የሚያስፈታ ነገር የሚመስል ነገር በየቀኑ እነማን የት ማን ቤት ምን አሉ እየተባለ ለሱ በየቀኑ መልስ መስጠት ስራ ያስፈታል። በጣም አሰልቺ ነገር ነው የሚሆነው። እሱ በጣም አስቸጋሪ ነገር ነው ለማለት ነው። ተባረኩ ወገኖች፣ ተባረኩ። ኤርሚ እንዴት ነህ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። እኔ የምለው ግን ይሄ ነገር የሚጎዳው ማንን መሰላችሁ? እኛን ነው። በተለይ ኤርሚን ወንጌል እንሰራለን ምናምን የሚሉትን ሰዎች ለምን ጊዜ ይሄን ያህል ጊዜ ጊዜያችንን ለመብላት ነው የፈለጉት። በተለይ የተወሰኑ ሰዎች በተለይ ቸርችንና ግለሰቦችን መለየት አለብን። እዚህ ሚዲያ ላይ ለምሳሌ መካነ ኢየሱስን ከተወሰኑ ሰዎች ጋር ሊንክ አድርገው ሰው ሲናገር ልክ አይደለም። መካነ ኢየሱስን ይወክላሉ አይወክሉም ተብሎ መጀመሪያ መጣራት አለበት። እኔ ለምሳሌ ሪሰርች ሰራውና ዳዊት ሉትራን የሚባለው ሚዙሪ ሲኖድ ነው ያለው፣ መካነ ኢየሱስ አይደለም ያለው። ሚዙሪ ሲኖድ ደግሞ ከመካነ ኢየሱስ ጋር ቁርባንም አትካፈልም፣ በህጓ ማለት ነው፣ መድረክም አትጋራም። ሉትራን ነች ራሷ። ግን ሉትራን ብትሆንም ከመካነ ኢየሱስ ጋር መካነ ኢየሱስ ያለችው ወርልድ ሉትራን ፋውንዴሽን ውስጥ ነው ያለችው። እነሱ ሚዙሪ ሲኖድ ናቸው። ሚዙሪ ሲኖድ ደግሞ ከመካነ ኢየሱስ ጋር በቁርባን አትጋራም፣ በመድረክም አትጋራም። አሁን ከመካነ ኢየሱስ ጋር በመድረክም በቁርባንም የማይጋራ ሰውዬ መጥቶ ነው መካነ ኢየሱስ ነኝ ብሎ ይሄ ሁሉ የሚያውቀው ማለት ነው። ቤቱ ገብቼ ስለነገርኩት ነው የምነግራችሁ። የመካነ ኢየሱስ ልጆችም ተሸውደዋል። ከሚዙሪ ሲኖድ ጋር ያላቸው ግንኙነት እስቲ አጥኑ ብያቸው የላቸውም ግንኙነት የቁርባንም የመድረክም። ስለዚህ እኔ የምናገረው ምንድነው፣ አንድ ሰው መካነ ኢየሱስ ነኝ ብሎ ሲመጣ ቸርቿ ያለችውን ነገር ነው እንጂ የምንሰማው፣ ወይም ከቸርቿ መሬት ያሉ አገልጋዮች እርግጠኛ ጉዳዩ የበቀደሙ ለውስጥ የወጣ የአገልጋዮች ደብዳቤ ሲወጣ ማን ነው ያወጣው? ለምን ወጣ? ፐብሊክ አድርጋለች ወይ ቤተክርስቲያኗ? አላረገችም። ማን ነው ያወጣው? ለምን ፖለቲካ ነው የወጣው? ስለዚህ ይህንን ነገር ጠይቆ እነዚህ ቲክቶክ ላይ ያሉትን መካነ ኢየሱስን አትወክሉም ብሎ መናገር ነው እንጂ አሁን ችግሩ እየተፈጠረ ያለው ለምሳሌ ወንጌል እንዳይሰራ አሁን በአንድ ሳምንት 2 ሳምንት እንደዚህ ስለነሱ ማውራት ወንጌል የሚሰሩ ሰዎች ስራ ይፈታሉ ማለት ነው። አሁን አንዳንዶቹ ሌላውም ቀን የሆነ ቤት ገብተው አንድ ርዕስ አንስተው ለወንጌል የማይጠቅም ተጨቃጭቀው ሌሊት ሙሉ ተጨቃጭቀው ይዘጋል። እሱ ጭቅጭቅ ለምዷል። ስለዚህ ምንም አይጨንቀውም። ይህ ቴዎሎጂካል ዲቤት አምጥቶ ወንጌል የሚሰራበት አዳዲስ ሰው የሚድንበት ያልጸናው የሚጸናበት ቦታ ላይ እንደዛ ይደረጋል። ስለዚህ እኔ የምለው አሁን በተለይ አንዳንድ ጊዜ መንፈስ ቅዱስን ፔንቴኮስታሉን ቢቃወሙ መንፈስ ቅዱስን ይከለክላሉ ወይ ነው? ኖ እንኳን ፕሮቴስታንት ዓለም ላይ ሌላ ቤተ እምነት ገብቶ ሰዎች በልሳን ሲጸልዩ ልታገኛቸው ትችላለህ። ብዙ እንደዛ የወጡ አሉ አይደል? እንደዛ አንድ ቤተክርስቲያን ሁሉ ገብቶ መንፈስ ቅዱስ አነሳስቷቸው ተነስተው አሁን የኛን ቸርች አማኑኤል ማለት ትችላላችሁ። እና ስለዚህ የምንፈራበት ነገር የለም። ግን ምንድነው ለወንጌሉ ሲባል መሬት ላይ
መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል እንደዚህ እንደ ቲክቶኩ ይነቃቀፋሉ ወይ? አይነቃቀፉም። ስለዚህ እኛ ከየት መተን ነው የምንነቃቀፈው? ሰዎች ናቸው ማለት ነው። እነዛን ሰዎች መለየት አለብን። ለወንጌሉ በፍጹም እንቅፋት እንዳይሆኑ ሰዎቹንና በተለይ ቸርቾች ላይ የምናገረውን ነገር በጣም መጠንቀቅ አለብኝ። ምክንያቱም ታች ያለው መሬት ያለው ቸርቾች ጋር እንደዛ ንግግር የለም። አሁን እነሱም ሰበብ ይሆንላቸዋል። ይኸው ቸርችን በላይ እንደዚህ ተናግሯል፣ ስለዚህ እንትና እንደዚህ ተናግሯል፣ ስለዚህ ብለው ነገሩን ለማጦዝ ይመቻቸዋል። ስለዚህ ቸርቾችን በፍጹም 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 ስለዚህ በዛ መንገድ ብንሄድ፣ ካለበለዚያ ወንጌሉን ትተን ከነሱ ጋር ሰላምታ እንደዚህ ስንል ጊዜ እንፈጃለን። ለሌሎቹም ላልዳኑትና ላልጸኑት ሰዎች እንቅፋት እንሆናለን። ስለዚህ በተለይ ቸርቾች ላይ በፍጹም በፍጹም መሬት ላይ የማይደረግ ነገር፣ መሬት ላይ አንዱ ቸርች ከአንዱ ቸርች ጋር የማይነጋገረውን ነገር ባናደርግ ባንናገር፣ በዛም ሳይድ ያሉትን ገብቼ ነው እንደዛ ነው እያልኩ ያለሁት እና ይሄ ከወንጌል አንጻር እንጂ እኔ እኮ መብቴ ትራዲሽንን እዚህ ማስተማር መብቴ ሊሆን ይችላል። ግን መብቴ ስለሆነ ሁሉን አደርጋለሁ ወይ? ጳውሎስ መብታችን ስለሆነ ሁሉን እናደርጋለን እንዴ? መብቴ የምበላውን እንኳን ምግብ መብቴ ስለሆነ አልበላም ማለት መጥቶ ትራዲሽንን ማስተማር መብቴ ነው ይላል። ለዛው ቴዎሎጂ ትምህርት ቤት ወይ ደህንነት ትምህርት ቤት ወይ ቸርች ወይ የሆነ ቦታ አስተምር፣ ችግር የለውም። እዚህ ግን ዓለም የሚያየው ቦታ፣ ወንጌል የሚሰበክበት ቦታ ትራዲሽንን ማስተማር መብቴ ነው ቢባል ትክክል አይደለም ነው። እና ይህን ነው ምለው፣ ስራ እንዳያስፈቱን በአብዛኛው በእኛ ሰበብ እንዳይሆን ቤተክርስቲያኖችን ተናገሩ ምናምን ብለው ሰበብ ይዘው ሌላ የጭቅጭቅ ምክንያት እንዳያደርጉ ሁላችንም ብንጠነቀቅ ጥሩ ነው እላለሁ። ተባረኩ ወገኖች። ግን እኔ እዚሁ ጋር አንድ ጥያቄ ኤቢ፣ ይሄ ትራዲሽን የሚባለው ነገር ምንድን ነው? ከድነት ጋር ይገናኛል? ትራዲሽን ማለት ነው ማለት ወይ? ከጥያቄው በፊት በሌ ያለው ልክ ነው። ቤተክርስቲያን መናገር የለ እኔ ነኝ የተናገርኩት። ቤተክርስቲያንን ተናገርኩትን ጥያቄ ያለው ሰው ካለ ይምጣና ብቻ አይደለም ሁሉም ነው። አይ እኔ በዛኛውም ሳይድ ብዙ የተናገሩ ሰዎች አሉ። እነሱም ተናግረዋል። ግን እኔ አሁን መካኒክስና ቃለ ሕይወትን በተመለከተ የተናገርኩት አለ። አንደኛ ቁጭቱ ምንድነው? በተለይ ቃለ ሕይወት ቤተክርስቲያን በሐሰተኛ ነቢያትና በሐሰተኞች ሐዋርያት አስተምሮት ህዝቧን ያስበዘበዘች ቤተክርስቲያን ነች። በግልጽ እንደምናውቀው እነ እዩ ጩፋ ከቃለ ሕይወት አይደል እንደወጡት? እነ እስራኤል ዳንሳ ከቃለ ሕይወት አይደል እንደወጡት? ደቡብ ኢትዮጵያ ላይ ያለ ህዝብ አብዛኛው በፉንዲኒያ ሜዳ የሚባል ወላይታ ላይ ኮንፈረንስ ሰብስቦ ሁሉ ቀን ዘይት ሲቸበችቡበት ሲሸጡበት የሚውሉት የእሷ ህዝብ አለ እንዴ? ኦኬ። ስለዚህ ዛሬ ልጨምር ለኤርሚ የመጀመሪያ ፑሽሪን የጠራውም የቃለ ሕይወት እያለ ነው መጀመሪያ። እና እኔ አሁን መግለጫ መውጣቱን እየተቃወምኩ አይደል። እኔ ለሐሰተኛ ነቢያትና ለሐሰተኛ ሐዋርያት እዚህ ሶሻል ሚዲያ ላይ ታውቃላችሁ ስቃወም ስማቸውን ጠርቼ ያልኳቸውም ሰዎች ሌሎቹንም ጭምር ሁሉ በሙሉ እነ ዘላለም ጌታቸው፣ እነ ዳንኤል ጌታቸው፣ እነ ጃፒን፣ እነ ፌዝመንት ያሏቸውን አስተምሮትና ኃይሉ ዮሐንስ፣ እነ ተዘራ ዋቴቨር ሄዱና ዩቲዩብ ላይ ያላያችሁ ሰዎች ካላችሁ ማለት ነው በዚህ 12 ዓመት ውስጥ ሲናገር እና መካኒክስና ቃለ ሕይወት ለሐሰተኛ ነቢያትና ለሐሰተኛ አስተማሪዎች ያወጣችሁ መግለጫ እኔ ደግፋለሁ። ግን ምንድነው እንደ አንድ የወንጌል አማኝ ሳይሆን ይሄ ጅብ ካለፈው ውሻ ጮኸ ብለን የምንለው አይነት ነገር ማለት ነው። ስንት ህዝብ ካስበሉ በኋላ ዛሬ ወጣቱ እኮ የቃለ ሕይወት ቤተክርስቲያንና መካኒክስ የሚሆን ሌላው ቦታ ላይ ያለው ወጣት ከቸርች ውስጥ በተለይ እነዚህ ሜንላይን የሚባሉ ቸርቾች ከቸርች ውስጥ ወጣቱ እኮ ሄዶ እነኛ ጋር እኮ ገብቷል። እሁድ ቸርች ከሚመጣ ይልቅ የነዛን ቴሌቪዥን ማየት ነው የሚቀለው። እና በዚህ ደረጃ እኔ ቃል በቃል ይህን ቃል ተጠቅሜ ተናግሬያለሁ። ምናልባት ኦፌንድ ሊያደርግ ይችል ይሆናል። የሚጠይቀኝ የበላይ አካል ካለ ግን እመልሳለሁ። እኔ አዎ ይህን ቃል ተጠቅሜ ተናግሬያለሁ። መካኒክሱና የባላገር ሰው ነኝ በቃ ተጠቅሜዋለሁ። ምንም እንኳን ንግግሩ የከተማ ልጆች ንግግር ቢሆንም ማለት ነው ያፍልጠዋል ብሎ የሚለው ኦኬ። ለምን እንደዚህ አልክ? በደንብ ምክንያት አለኝ። ለሚጠይቀኝ ሁሉ በደንብ መልሳለኝ። ኦኬ። በህብረት ደረጃ በራሳቸውን ችለው መቆም ይችላሉ። ግን በህብረቱ ደረጃ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ጋር በነበራቸውም እነሱ ነበሩ ቀድመው የወጡት ማለት ነው። ሁሉ ቀን ባለመስማማት፣ ሰላም መታጣት። እኔ ብዙ ነገር ላውራ እችላለሁ። ሰው ላውራ ብዬ ካልኩኝ ብዙ አወራለሁኝ። ኦኬ
እና መብታቸው ነው። ሁሉም እንደ የራሱ ማድረግ ይችላል። ግን የእነሱ ልጆች የሆኑ ናቸው መጥተው እዚህ ሌላውን የሚንቁት ማለት ነው። ኦኬ እኔ አንድ ሰው እዚህ መጥቶ የሆነ ነገር ከተናገረ መረጃ አይናቅም፣ ማስረጃም አይናቅም። እና አንድ ሰው ከተናገረ የዚህ ሰው ሩቱ የት ነው ብዬ የምለው። ኦኬ መድረኮቻቸው መከልከል ይችላሉ። የትኛውን መሰዊያ ነው የሚከለክሉት? መሰዊያው ረክሶ ነው። በማን የረከሰው? በሐሰተኛ ነቢያት ወይስ በሐሰተኛ አስተማሪዎች? ሐሰተኛ ሐዋርያት። እነሱን ማን ኢንቫይት ያደርጋቸው? ራሱ የሙሉ ወንጌል ማነው ሶሪ የቃለ ሕይወትና የመካነ ኢየሱስ ቤተክርስቲያን አገልጋዮች አሉ ኢንቫይት የሚያደርጉት። የሚጠሯቸውን አገልጋዮች አስቀድሞ አያውቁም እንዴ? ማወቅ አለባቸው። ደግሞም ያውቃሉ። ትልልቅ አብያተ ክርስቲያናት ናቸው። ስለዚህ ራሳቸው ሲጋብዙ ነው መጠንቀቅ ያለባቸው። ካልጋበዙ ነብይን እስከዛሬ ነብይ የሚባል ጋብዛ ታውቃለች ቃለ ሕይወት? እኔ አላየሁም። መካነ ኢየሱስ ጋብዛ ታውቃለች ነብይ የሚባል ሰው መድረኳ ላይ ቆሞ ሲያገለግል? እኔ አላየሁም። በእውነት እኔ አላየሁም ማለት ግን ነገርየው የለም ማለት አይደለም እንዴ። ሐሰተኛ ነቢያት የተባሉት ተጋብዘው በማያውቁበት መድረኮቻቸው ላይ ቆመው በማያውቁበት፣ አሁን እኮ ሐሰተኛ ነቢያት ብሎ በሚል ስም ከጤናማ ቤተክርስቲያን ከመሰረት ክርስቶስ ከሕይወት ብርሃን ከገነት ቸርች ከሙሉ ወንጌል ከጉባኤ እግዚአብሔር የሚመጡትን እውነተኞቹን ነው ሁሉ ጨፍልቆ እነሱም እንዳይመጡብን እኛም እንዳይመጡ አንቺም በጸበልሽ እኔም በጸበሌ ብሎ የሚል ማለት ይሄን በማለት ሌላዋ ቤተክርስቲያን ይጎዳል አይጎዳም? ከዚህ ይልቅ እንደው እነዚያ ቤተክርስቲያናት ይጎዳሉ። እነዚያ ቤተክርስቲያናት ይጎዳሉ። ኦኬ ለዘመናት አብረው የኖሩ ያኔ እንኳን በመከራው ዘመን አብረው ተቃቅፈው ጌታን ሲያመልኩ ሲዘምሩ የነበሩ ሰዎች አሁን በሐሰተኛ ነቢያት ስም ሰበብ እንደዚህ አይነት ነገር ይደረጋል። እኔ ግን የጎሪጥ ጠረጥራለሁ። የጎሪጥ ያለውን ከዚህ ያለፈ ኦኬ ለምሳሌ ግብረ ሰዶማውያኑን የተመሳሳይ ጋብቻ ጾታ በሉ ተብለዋል። የመካነ ኢየሱስ ቤተክርስቲያን አገልጋዮች ግብረ ሰዶም ብላችሁ አትበሉ ተብለዋል። በውስጥ መረጃ ጨቅ ነው ይላል የከተማ ልጅ ማለት ነው አለ። ዋይ ለምን ግብረ ሰዶም ብለው አይሉ? ምናልባት እነዚህ ተጋባዥ እንግዶች መጥተው በየመድረኮቻው ላይ ግብረ ሰዶም ኃጢአት ነው ምናምን ነገር ብለው ቃል በቃል ስለጠሩ ነው። ኦኬ እነሱ እንዳይጠሩ ክልከላ ነው። ፕሬዚዳንቱ በዓለም አቀፍ እነዚህ ግብረ ሰዶማውያን ባሉበት ምክትል ፕሬዚዳንት አይደሉ ወይ ዶክተሩ? ዋቱ ጅራ ይላል ኦሮሞ። ይህ ሰምቲንግ አለ ማለት ነው። ካልሆነ በስተቀር እነ እዩ ጩፋ ተጋብዘው መጥተዋል እንደ መካነ ኢየሱስ ቤተክርስቲያን እነ እስራኤል ዳንሳ ቃለ ሕይወት መጡ እንደ መድረክ ላይ ቆሙ። መሰዊያውን ከም እንደሚጠብቁት መሰዊያን ህዝብ ሳይጠብቁ መሰዊያን ጠብቃለሁ ይላሉ። እኔ ለሚጠይቁኝ መልስ አለኝ። እላይ ቄሶቹም ሆን ማን ናቸው ማለት ነው። ህዝብ ሳይጠብቁ ህዝብ ምንድነው? ሶሪ እንግዲህ ንግግሬን ሁሉ ባላገር አደረኩት። አሶስጄ መጣሁ። አሶስጄ የሚባል ጭፈራ ነበር ድሮ። የእረኝነት ይሁን የሰርግ ዘፈን አላውቅም፣ ግን አሶስጄ መጣሁ አሶስጄ የሚባል ነገር ነበር። ስንት ትውልድ እኮ አስወስደዋል። በሐሰተኞች ማለት ነው። ኦኬ ዘግተው የሚሆን ያኔ ተኝተው ነበረ። አሁን ዘግተው የሚሆን ነቅተው በነቁበት ጊዜ ነቅተዋል። ኦኬ ይንቁ። ግን ሲነቁ እነዛን ሐሰተኞችን እንከለክላለን ብለው እውነተኞች የከለከሉት ነው። ይሄ ደግሞ ለዘመናት አብሮ የኖረውን ህዝብ ያራርቃል። እንደዚህ እኮ ኮሜንት ላይ የሉትራውያንን ብለው የሚሉት እኮ ሰዎች በጋብቻ ሁሉ መጋባት የለብንም እኮ ብለዋል። እዚህ ኮሜንት ላይ እኮ ነው ወንድሞች ናቶች የምናቃቸው ሰዎች ኦርቶዶክሳውያን ናቸው እንኳን እንዳለን የምናቃቸው ሰዎች በጋብቻ እንኳን መጋባት የለብን። አየው አሁን እኔ ይሄንን እናንተ የአንድ ሰው ንግግር ምናምን ብላችሁ ልትሉ ይችላችሁ። ግን አንድ ሰው ነው እዚህ ጋር አንድ ሰው ነው መጥቶ የጻፈው። እዚህ ጋር ሁሉም መጥተው ሊጽፉ አይችሉም። አንድ ሰው ነው። የዚህን ሰውዬ ሩቱን ተከትለህ ስትሄድ ሄድ ኦፊስ አካባቢ አታጣውም። ባይዘው የደብዳቤው የወጣው ለበጎ ነው ያወጡት። የመካነ ኢየሱስ ቤተክርስቲያን ቄስ ነው ያወጣው። ቄስ ተረፈ ድሪባ የሚባለው ሰው ነው ያወጡት በዓላማ ነው። ውስጥ ለውስጥ የተወራውን ነገር ስላልተስማሙ ሄድ ኦፊስ ላይ የተፈሳቸው ነገር የሚደርሳቸው ሰዎች አሉ። ኦኬ
እና የትኛውም ሁን የት ማለት ነው ቤተሰብ ስለሆንን አንዱ ከአንዱ ይተዋወቃል፣ አንዱ ከአንዱ ይገናኛል። እና አግባብ አይደለም። ሌሎችን ሁሉ ሊያሳዝን፣ ሌሎችን ሁሉ ሊያስከፋ የሚችል ማለት ነው። ሌሎችን ሁሉ ሊያስቀይም የሚችል ማለት ነው። ይጠብቁ ከሐሰተኛ ነቢያትና ከሐሰተኛ አስተማሪዎች። እዚህ የምናገረው ሰውዬ ሐሰተኛ ነቢያትና ሐሰተኛ አስተማሪዎች የተባሉት በምድራችን ላይ ስማቸውን እየጠራሁ ተናግሬያለሁ። ስህተት ነው ትክክል አይደለም ብዬ ማለት ነው። እና እኔ ነኝ እንደዛ የተናገርኩትኝ። ኤርሚዬ ተባረክ። እኔ የምለው ምን መሰለ ኤርሚ፣ እኔ አሁን ቤተክርስቲያኗን ብንጠብቃት ይሻላል። እነዚህን የቲክቶኮቹን ለፖለቲካ የሚያደርጉትን በተለይ ነው የትም ቤት ተናግሬያለሁ። ሐናና ዳዊትን አላምናቸውም እስከ መጨረሻው ብዬ ፐርሰናል እስከሚመስል ድረስ ተናግሬያለሁ። ሌሎቹ በየዋህነትም ሳያቆም ሊሆን ይችላል የገቡበት አይዶን ነው። ግን ቤተክርስቲያኗ በዚህ ደረጃ እርስ በርሷ እያንዳንዱ እንደ ስት እንትን የመካነ ኢየሱስ ቤተክርስቲያን ነው የፈውስ ፕሮግራም ያለው የመንፈስ ቅዱስ ሙላት ያንን ሁሉ ልትዘጋ ነው? ያንን ሁሉ አገልጋይ እስቲ እንጠብቃት። እርግጠኛ ነኝ ነው የምነግርህ፣ ከራሳቸው አንጻር አያስኬዳቸውም። ይሄ እንትን ያለው ገና ብዙ ሲኖዶሶች ያልተስማሙበት ብዙ እንትን ያለ እዚህ በአፍ እያንቀሳቀሱ ቪዲዮ ሰርተው ፖለቲካ የሚሰሩ ሰዎች በዚህ ደረጃ ያለውን ቤተክርስቲያኗ እኔ የሚሆን አይመስለኝም። እስቲ እንጠብቅ እና ያንን ነው እኔ የምለው። ለምን እዚህ ስራ ማስፈታት ነው የያዙት እነሱ አሁን ሌላም ጊዜ ቢከፍቱ አንድ ቀን ኢየሱስ ክርስቶስ ያድናል ጌታን ተቀበሉ ብለው አያውቁም። የሚፈልጉት ነገር ጭቅጭቅ፣ የሆነ ቴዎሎጂ አንድ ቃል አንስቶ በሱ ሳምንት መከራከር ምናምን በፍጹም። ይሄ ታዲያ ለእነሱ አሁንም እንዲሁም የጭቅጭቅ ምክንያት አገኙ ማለት ነው። የሚጎዳው ፎከስ አድርገህ የምትሰራው አንተን ነው። ከፎከስ የሚያርቅ አንተን ነው። እነሱ ድሮም ጭቅጭቅ ነው፣ አሁንም ጭቅጭቅ ነው። እኔ እንዲሁም ቴዎሎጂካል ዲቤት ለምንድን ነው ቲክቶክ ላይ የሚመጣው? ቴዎሎጂካል ዲቤት ቴዎሎጂ ትምህርት ቤት ገብታችሁ ተከራከሩ። ይህን ሚዲያ ኢየሱስ ክርስቶስ ይሰበክበት የሚል እንትን ላይ ነው ያለ ነው እና በዚህ ሳይድ ፎከስ ለመውሰድ ነው የሚፈለገው። በተለይ አጃቢዎችም ስላሏቸው ወንጌል እንዳይነገር የሚፈልጉም ብዙ አካላት ስላሉ ወንጌል ላይ ነው አሁን ንጥጽ የተነጣጠረው። በቃ ወንጌል እንዳይሰበክ ወንጌል እንዳይሰሙ ጫፍ ላይ ያሉ ወደ ጌታ ሊመጡ ያሉ ያልጸኑ ሰዎች ላይ ነው በጣም እንትኑ ያለው። ስለዚህ ይህንን ብንነቃ ሁላችንም፣ ለምን የተነጣጠረ ወንጌል ላይ ስለሆነ ማለት ነው። ይህንን ነው የምለው። ተባረኩ። አንድ እድል ስጡና ቅድም በተናገረው ላይ ቢንሻም እርሚም ስለ ፕሮፋይል እያወራችሁ ነበር እና ለማወራው ኦኬ ዋር እየቀጥልሽ እሺ አይ ቀጥ እያወራለሁ ክሩሻል ኦኬ በጉዳዩ ላይ አሁን በተወራው ላይ ከሆነ መቀጠል ትችላለህ፣ ካልሆነ ግን እኔ ልቀጥል። አዎ በተወራው ላይ ነው። ቅድም ስለ ፕሮፋይል ልታደርግ አመሰግናለሁ ነበር። ቆይቶ ነው የሚደርሰው ወደ አንተ ኔትወርክ ነው መሰለኝ። እና የፕሮፋይል ቻሌንጅ ያስጀምሩት ዶክተር ሻውል ናቸው። እናንተ ቅድም ስለ ፕሮፋይል ብትቀይሩም ችግር የለውም ምናምን ስትሉ ነበርና የዶክተር ሻውል ይሄንን ቻሌንጅ ሲያመጡ እኛ ነን የተቀበልነው። ቻሌንጁን አንቆይም ለ3 ቀን ለ4 ቀን ተብለን ነው እንትን ያልነው። ጠዋት ነው ቤት ከፍቼ እኔ ነኝ ያስደረኩት፣ እንዲቀይሩም ያደረኩት እኔ ነኝ። እና ይሄ ብናደርገውም ባናደርገውም የግድ እኛ በወንጌል እንትን ማናፈር ሰዎች ስለሆነን ችግር የለውም ባይነኝ። ለክፉም አይደለም የእናንተን ሐሳብ በመቀበላችን ያደረግነው ነገር ነው እንጂ ለክፉ አይደለም። ከነሱ ጋር ፉክክር ይዘን አይደለም ያደረግነው ይሄንን የፕሮፋይል ቻሌንጅ። ስለዚህ ዶክተር ሻውል ያመጡትን ቻሌንጅ እኛ የተቀበልነው ባይነኝ። ምናልባት ይሄንን ፕሮፋይል ቻሌንጅ የተቀላቀላችሁ ሰዎች ብትቀይሩም ችግር የለውም ባይነኝ። እኔ አመሰግናለሁ። ዋሪስ ይቀጥላል። አመሰግናለሁ። ቴንክ ዩ ሶ ማች። ሁላችሁንም ሰላም ብያለሁ። እርግጥ እንደው ብዙ ነገሮችን አንስተናል፣ ብዙ ነገሮችን ተወያይተናል፣ ብዙ ነገሮች ይወራሉ። ግን ሰርኩሌት እያደረገ ነገር እየተደገመ ይሄ ጥንጥኑ የሚቋረጥበትን ስፍራ እንደው እያወቅነው አይደለም። አሁን ስመለከተውና ቅርብ ጊዜ ነው ወደዚህ ወደ ቲክቶክ ፕላትፎርም የመጣሁት። ግን ጥንጥኑን የቱ ጋር እንደሚቋረጥ ለምሳሌ የሆነ ሰው ይነሳና ኤርሚን
ኢንሱልት ያደርጋል። ከዛ በኋላ ደግሞ ሪከርድ ያደረጉና ሰዎች ለኤርሚ ደግሞ በውስጥ ይልኩለታል። ኤርሚን ደግሞ ወንጌል እንዳይሰብክ እያደረጉት ነው ብዬ አስባለሁ እነዚህ ሰዎች። ብቻ ኤርሚ ደግሞ ለነሱ ምላሽ የሚሆን የሆነ ነገር ያወራል። ከዛች ደግሞ ይነሱና እነሱ ለጥጠዋት ደግሞ ያችን ነገር ደግሞ ሌላ ስድብ ደግሞ ይጨምራሉ። እንደዛ እያለ ነገሩ ሰርኩሌት እያደረገ በየቀኑ እየጨመረ መቆሚያ እያጣ ነው ብዬ አምናለሁ እኔ። ስለዚህ በእኔ እምነት እኔ ቅድም እታች እየለጠፍኩ ነበረ። ኤርሚ በጣም ትልቅ ሰው ነው። እኔ ሀያል ሰው እንደሆነ ነው ማምነው። ዳስ ዋይ ከኤርሚ ስር ቁጭ ብዬ መማር የጀመርኩት ወደ ቲክቶክ ከመጣው ጀምሮ ኤርሚ ስር ቁጭ ብዬ መማር አይሰለቸኝም። ብዙ ሲያወራ ደክሞኝ እንኳን ቁጭ ብዬ ዘማለሁ አይሰለቸኝም። እኔ እንደው በጣም ትልልቅ ነገሮች ጥልቅ ነገሮችን የሚያወራ ህዝብ የሚፈውስ ትልቅ ሰው ነው ብዬ ነው ማምነው እኔ። ስለዚህ ይሄንን ትልቅ ሰው በመጀመሪያ ደረጃ ኤርሚሻ ወንጌል ነው ትልቅ ያደረገው። ወንጌል ሲሰብክ ነው የሚያምርበት። ሌላ ነገር እንዲያወራ የተሰደበበትን ቪዲዮ እየቆረጣችሁ በውስጥ ልካችሁ ስራ የምታስፈቱት ሰዎች አምሶሪ ማለት እፈልጋለሁ። እንደው በጣም ኤርሚሻ እንደው ድፍረት ከሆነብኝ በጣም ትልቅ ይቅርታ፣ በጣም በትህትና ነው ማወራው። ያው ተግሳጽህንም አስፈላጊ ከሆነ ኩርኩምም እቀበላለሁ እና ኤርሚ እያንዳንዷ ደቂቃው እያንዳንዷ ሰከንዱ በእያንዳንዱ ሞመንት ውስጥ የሚያወራው የሚናገረው ነገር ጀነሬሽን የሚፈውስ ነገር እንደሆነ አምናለሁ። ስለዚህ ይሄ ሰው ሌላ ነገር እንዲናገር፣ ይሄ ሰው እንዲበታጭ ቪዲዮ እየቆረጥን ምንም የማይጠቅመው ጸሎቱን የሚረብሽ አሰላስሎን የሚረብሽ ጥናቱን የሚረብሽ ወደ ቲክቶክ ይዞ መጥቶ ሰዎች እንዲፈወሱ የሚያደርግለትን ዝግጅቱን የሚረብሽ ነገር በውስጥ እየቆረጡ የሚልኩ ሰዎች እኔ ይመርመሩ አይነኝ። እኔ ላይቭ ውስጥ እየገቡም ለኤርሚ ያስቡ እየመሰሉ እንዲህ ላሉ ወንድሞች ያስቡ እየመሰሉ እንትና እኮ እንዲህ ብሎሃል እንዲህ ሲሉ እኮ ሰማው እያሉ ስብከቱን እያስቆሙ ትምህርቱን እያስቆሙ ያንን የሚፈውሰውን የሚጠግነውን ከአፉ የሚፈሰውን የእግዚአብሔር ቃል እያስቆሙ በጣም ሌላ ኢንቴንሽን ውስጥ እንዲገባ በጣም እንዲበሳጭ የሚናገሩ ሰዎች እኔ እስከዛሬ በጣም በፍርሃት በጣም ኤርሚንም ስለማከብረው ሰዎቹንም ሪስፔክት ስለማድረግ እንደዚህ አይነት ነገር መናገር አልፈለኩም። ግን እንደዛ ይሰማኛል። እኔ አንዳንዴ ይሄ ትልቅ ሰው በጣም ብዙ ስራ የሰራ ሰው ነው። እኔ መሬት ላይ ትላንትና ቃሌን አገኘሁት ድንገትና የሆነ ላይቭ ላይ አንድ ቦታ ለአገልግሎት ሲሄድ ስለ ቃሌ ሰዎች የጠየቁኝን የነገሩኝን ምን ያህል ሩቅ ያሉ ሰዎች እንኳን በትምህርቱ እየደረሰ እንዳለ እየነገርኩት ነበር። በተመሳሳይ ለኤርሚ ይሄንን ማለት ፈልጋለሁ። ለአገልግሎት እኔ በዚች አገር ላይ በአራቱም አቅጣጫ እስከ ጫፍ ሄጃለሁ። በአራቱም አቅጣጫ የኢትዮጵያን ድንበር ረግጫለሁ። ለአገልግሎት በተንቀሳቀሱበት ስፍራ ሁሉ ከሚነሱ ሰዎች እንደው ታውቃቸዋለህ ተብሎ ከምጠየቃቸው ሰዎች መካከል አንዱ ኤርሚ ነው። ኤርሚና ቃሌ ናቸው። ለምን ካላችሁኝ የሚናገሩት ነገር ወንጌል ስለሆነ ትውልዱን እየነካ ስላለ ቀንበር እየሰበረ ስላለ ነው። ታዲያ ይሄ ሰው እያንዳንዱ ደቂቃው ትውልድ ነፃ እንዲወጣ የወንጌልን ቃል መናገር ሲገባው በውስጥ መስመር ቪዲዮ የተቆረጠ እየላካችሁ የተሰደበውን እየላካችሁ እንዲበሳጭ ሌላ ነገር እንዲናገር ምላሽ እንዲሰጥ የምታረጉ ሰዎች ምላሽ ስንሰጥ ሁላችንም ሰዎች በነገራችን ላይ የአፍ ወለምታ ይኖራል። ትንሽ ደግሞ እኛ ኖርማል ነው ብለን ያሰብነው ቃል በሌላው ወገን ደግሞ በጣም እንዳደገኛ እንደ ስድብ ሆኖ ሊቆጠር ይችላል። ስለዚህ ምላሽ ስንሰጥ ለኛ ትክክል የሆነው እንኳን ምላሽ ለምንሰጠው አካል በጣም ስህተት ሊሆን ይችላል። ቃል አጠቃቀማችን ሊዛባ ይችላልና ብዙ ችግሮች ሊፈጠሩ ይችላሉ። በዚህ ሁኔታ እኔ ይሄንን ሰርኩሌት የሚያደርገውን ችግር ይሄንን በቲክቶክ ላይ ያለውን የወንጌል ተጽዕኖ ለመቀነስ እነኚህን ዋሪየር የሆኑ ሰዎች እነኚህን ጀግና የሆኑ ሰዎች ስራ ለማስፈታት ለማስቆም ሌላ ነገር እያወሩ እንዲያሳልፉ የማድረጉን ሂደት ምንቆርጥበት ዋናው መንገድ ብዬ ማምነው ኤርሚን ራሱን ኪፕ በማድረግ ነው፣ በመጠበቅ ነው ብዬ እንደዚህ አይነት ተራ ወሬዎች እንዳይደርሱት በመጠበቅ ነው ብዬ አምናለሁ። እኔ ኤርሚንም ሌሎች ወንድሞች እንደዚህ አይነት ነገር የሚደርስባቸው ወንድሞች ማንም ይሁን ማንም ኔጌቲቭ የሚያወራባቸው ማንም ይሁን ማንም የሚሰድባቸው ማንም ይሁን ማንም ስለነሱ ማይረቡ ነገሮችን ኔጌቲቭ ነገሮችን የሚያወራው እነኚህን ወንድሞች እነኚህን ሀያላን ከእንደዚህ አይነት ነገር ልንጠብቃቸው ኪፕ ልናረጋቸው ኢቭን ከቻለን እንዳይሰሙ ልናረጋቸው ይገባል ባይ ነኝ። አንዱ ይሄንን ሰርኪል የሚዞረው የእንትን የጸብ ዙረት የክርክር ዙረት የውርክብ ዙረት የሚቆረጠው በእንደዚህ አይነት መንገድ ነው ብዬ አምናለሁ። ኤርሚ በተገኘበት እንደው የእግዚአብሔር ቃል እንዲያወራ በእግዚአብሔር ቃል ላይ ቆሞ ብዙ ትውልድ እንዲፈታ። ምክንያቱም ይሄ ሰው በእያንዳንዱ ንግግሩ ላይ ብዙ ሰዎች የሚድኑለት ሰው ነው።
እግዚአብሔር በጣም ትልቅ ጸጋ ትልቅ ቅባት ያስቀመጠበት ሰው ነው። እኔ እንደዛ ነው ማምነው። ብዙ ሺህ ሰዎች ተጠቅመዋል። አሁንም በየቀኑ ይጠቀማሉ፣ ወደፊትም ይጠቀማሉ ብዬ አምናለሁ። ዳስ ዋይ እኔ ሁልጊዜ ከኤርሚ ጎን ነኝ። ሁልጊዜ ከኤርሚ ጎን አልጠፋም። ከዚህም በኋላ የፈለገ ሊል ይችላል ኤርሚ የፈለገ ኢቭን እኔን ሊሰድበኝም ይችላል። ከአስፈላጊ አያረገውም፣ ግን ቢሰድበኝ ራሱ ካጠገቡ አልጠፋም። ለምን? እዚህ ሰው ላይ ያለውን ጸጋ ተረድቻለሁ። መሬት ላይም ስላየሁት ኢምፓክቱን ስለማውቀው። ስለዚህ ይሄንን ሰውዬ በቻልኩት መጠን ወንጌልን እንዲናገር ገፋፈዋለሁ እንጂ ወንጌልን እንዲናገር ነገሮችን አመቻችለታለሁ እንጂ ወንጌልን እንዲናገር ጥቅስ እያነሳው ብዙ እንዲያወራ በጥቅሱ ላይ ምክንያት ሆነዋለሁ እንጂ ሐሜት እያመጣው ወሬ እያመጣው ስድብ እያመጣው እንዲህ ተብሏል እንትና እኮ እንዲያለው ብሎሃል እያልኩኝ ስክሪንሻት እየላኩኝ ወይም ደግሞ ሪከርድ እየራኩኝ ይሄን አላስተጓጉለውም። እግዚአብሔር ከሰጠው ስራ ላይ አላስተጓጉለውም፣ ስራ አላተቀውም። ይሄንን የጸብ ዙረት ምቆርጦ በዚህ መንገድ ነው ብዬ አምናለሁ። ይሄንን ወንጌል ትልቁ ጎሉ ሰይጣን በነገራችን ላይ እናንተ ላይ የሚያደርገው ነገር አይደለም። ትልቁ ዋናው ትኩረቱ ለነገሩ እናንተ የምትሰጡት ምላሽ ነው። ትልቁ የሰይጣን የመፍዙዝ ጎል እሱ ነው። እኛን ሊሰድበን ይችላል፣ ሊመታን ይችላል። ዋናው ታርጌቱ እሱ አይደለም። ኤርሚን ሊሰድቡት ይችላሉ፣ ስሙን ሊያጠፉት ይችላሉ፣ ሐሜት በላዩ ላይ ሊያዘንቡ ይችላሉ። ዋናው ታርጌታቸው ግን የሰይጣን ታርጌት እሱ አይደለም። ታርጌቱ ምንድነው? ኤርሚ ወንጌል መስበክ አቁሞ ለነሱ የሚሰጠው ምላሽ ኔጌቲቭ እንዲሆን ነው የሰይጣን ታርጌት። that's the target of the devil። እንደዛ ነው ብዬ አምናለሁ። ስለዚህ በጣም ብዙ ሰዎች አይኖ ኤርሚ ስለምትወዱት በጣም ተበሳጭታችሁ ሊሆን ይችላል የምትልኩለት፣ እረዳለሁ እሱን። ኤርሚ በጣም ስለምትወዱት በላይቭ ውስጥ ገብታችሁ እነንትና እኮ እንዲህ አሉህ ብላችሁ የምትናገሩት ከፍቅር ሊሆን ይችላል። በእናንተና በሱ መካከል ገብቼ እናንተ መጥፎ እናንተ በጣም አሳሳች እንደሆናችሁ ላቀርብ አልፈልግም። እኔ ከፍቅር ሊሆን ይችላል። አንዳንዶቻችሁን አንደርስታንድ አደርጋለሁ፣ ግን እንደዛ ማድረግ የለብንም እንዴ። አገልጋዮችን እኮ ምን ጠብቅበት አካሄድ እኮ አለ፣ ማነር አለ እኮ። አገልጋዮች እኮ ሊሰሟቸው የማይገቡ ንግግሮች አሉ፣ ሊሰሟቸው ሊያዳምጧቸው የማይገቡ ሐሜቶች፣ ሊሰሟቸው የማይገቡ ኔጌቲቭ እና ተራ ነገሮች አሉ። አገልጋዮቻችን ከምንጠብቅበት ዋናው መንገድ አንዱ እነኚህን ተራ ነገሮች እንዳይሰሙ በመጠበቅ ነው። ስለዚህ ፕሊስ ይሄን ነገር የምንቆርጥበት መንገድ ይሄ ነው ብዬ አምናለሁ። ኤርሚዬ አይ ላቭ ዩ ሶ ማች፣ አይ ሬስፔክት ዩ፣ አይ ኦልዌይስ ደግሞ ካንተ ጎን ነኝ። አክቹሊ እኔ ካንተ ጎን በሆንም ባልሆንም ምጠቅምህ ነገር የለም። ምናልባት እኔ ካንተ ጎን በመሆን ልጠቀም የምችል ሰው እንጂ ካንተ ጎን በሆን ባልሆንም ምጠቅምህ ሰው እንዳልሆንኩኝ ያውቃለሁ። ግን አይ ኦልዌይስ ባንተ በኩል እንደምቆም እንድታውቅልኝ ይፈልጋለሁ። ምክንያቱም you are the preacher of the gospel፣ ወንጌል ሰባኪ፣ ወንጌል ተናጋሪ፣ የምስራቹን አውሪ ስለሆንክ የምትፈውሰው ሰው ጀነሬሽን የሚፈወስብህ አንተ እንጂ ሐሜት የሚናገረው ሰው አይደለም። አስተያየት ሰጪ ህዝብን እንደማይፈውስ ቀንበር እንደማይሰብር አውቃለሁ። አንተ ግን ወንጌል ተናጋሪው ቀንበር እንደምትሰብር አውቃለሁ። ደግሞም በብዙ ሺህ ሰዎች ቀንበር እንደተሰበረ በአንተ ምክንያት እግዚአብሔር ብዙዎችን እንደነካ አውቃለሁ። አሁንም ይሄ ቀንበር እንዲሰበር፣ አሁንም ብዙዎች እንዲድኑ፣ ስራ እንዳያስፈቱህ ላንተ ሳይሆን በዙሪያ ላሉ ሰዎችና ለሁላችንም ነው እየተናገርኩ ያለሁት። ቴንክ ዩ ሶ ማች። አመሰግናለሁ።